አቶ አንዳርጋቸው በጣም አስገራሚ ነው። ብዙ ነገር አነሳን፣ ኢኮኖሚውን፣ ፖለቲካውን፣ ኢትዮጵያን ልችበትን እውነት እሱን አንተ በመትገልጽበት ጊዜ ያለንበትን አዘቅት በየመስኩ በየዘርፉ ያለንበትን የደረስንበትን ደረጃ እያሰላሰልኩ ነውና እንዴት በአብይና በዙሪያው ባሉ በእነዚህ አይነት አርመኔና ጨካኝ አቅመ ቢሶች ኢትዮጵያ እነሱ እጅ እንዴት ወደቀች የሚለው ነገር እንዲሁ በቁጭትም የምናነሳው የምንጠይቀው ጥያቄ ነው። መቼም ሰው መስዋዕትነት ይከፍላል፣ ህዝብ መስዋዕትነት ይከፍላል፣ የተሻለ ነገር ይመጣል ብሎ ከዛሬ አመራር የሚቀጥለው አስተዳደር ይሻላል ብሎ ነው ታግሎ መንግስት የሚለውጠው። የኢትዮጵያ ነገር ግን ከትላንት ዛሬ የሚበስ የሚለወጠው ስልጣን ይዞ ብቅ የሚለው አገዛዝ የበለጠ አውሬና ጨካኝ ህዝብ የሚበድል እየሆነ ነው። የህዝብ መስዋዕትነት እየረከሰ የመጣውና እንዴት ማነው መንግስት እንዲቀየር በፈለግን ቁጥር መንግስት እንዲመጣ ለውጥ ባደረገን ቁጥር ካለፈው የባሰ የሚሄድበት ሁኔታ በደንብ ሊያሳስበን የሚገባ ነው። ሌላው አንድ ጽሁፍ አውጥተ ነበር። ወያኔ ሊጥሉ የሚችሉ ከወያኔ ከፉ ኃይሎች ናቸው። ቀደም ሲልም ጠቅሰኳል። ለሀገሩና ለህዝቡ የሚቆረቆረው ምሁርና ኤሊት ፖለቲካ መስዋዕትነት ከፍሎ ሂደቱን ካላስቆመው የሚል ነገር አለ። እስቲ ስለዚህ ስለ ምሁራን ጉዳይ ስለ ሊቁ ራሱ ብናነሳና በሰፊው ብንነጋገር ጥሩ ነው። ሀገሪቷን ለደረሰችበት አዘቅት በዋናነትም ከናብይ ባልተናነሰ የምሁራኑ የሊቁ እየተጫወተ ያለው ሚና አስተዋጽኦ ይጠቀሳልና ነው። እንግዲህ ከዚህ አንፃር የምንጠቅሳቸው ብዙዎች አሉ። ያንተን ጓደኛ ፕሮፌሰር ብርሃኑ ነጋን ጨምሮ የአብይ ምንድነው አሁን የሆነው ብርሃኑ ነጋ ምናልባት ምንጣፍ ጎታች ወይ አገልጋይ ብዙ ስያሜ ልንሰጠው እንችላለን። በዚህ ደረጃ የሆነበት ሁኔታ ነው ያለው። እንግዲህ አንዳንድ ጊዜ ስለ ብርሃኑ ሲነሳ በተወሰነ ደረጃ ጥቅም ፍለጋ ነው የሚለውም ነገር ማስማማቸው ወገኖች አሉ። በተለይ ከጥቅም ጋር ከሌላ ነገር ጋርም ሳናያይዘው ለምንድነው እዛ ተመችቶት የቀረው ወይስ ምንድነው ብለን ስናስብ እንግዲህ እሱ በዝርዝር ልንመለከተው እንችላለን። በውጭ ያለውንም በተለያዩ ጎራዎች የተሰለፉ ምሁራንንም ብንመለከት አገሪቱ እንደዚህ በጣም ጠርዝ በያዘ ልትፈርስ በደረሰችበት ወቅት ላይ እየተጫወተ ያለው ሚና በአንድ አጀንዳ ዙሪያ ተሰባስቦ አዎንታዊ አስተዋጽኦ ከማድረግ ይልቅ በየብሔር አጥሩ ስር ሆነው የሚታኮሰው ምሁራን ብዛት እጅግ ያሳዝናል። ኢትዮጵያ ምን ብትበድል ነው ምን አይነት ኃጢአት ውስጥ ብትገባ ነው እንደዚህ አይነት ምሁራን የሰጣት? ሲቃወም አይታይ ህዝብ ሲበደል ከዛ ይልቅ ሌላ ነገር ውስጥ ነው ሲራኮት የምናየው። ሀገራዊ ሆኖ ቀርቶ እንደው የአማራን ትግል የሚደግፈውንም ምሁራንንም እንመልከት። እንግዲህ የራሱን ትንንሽ ቡድኖች ነው ሰርቶ አቁሞ እርስ በርሱ የሚናቆረው የአማራ ምሁራን በራሱ አንድነት አይታይም። በዚህ በመናት ትንሽ እንኳን የትግል መስመር ላይ አንድ ላይ ቆሞ አንድ አይነት ድምጽ ለማሰማት የሚያደርገውን እንቅስቃሴ ስናይ እጅግ የሚያሳፍር ነገ ከነጎዲያ ለውጥ ይመጣል ብለን እንዳንጠብቅ የሚያደርግ ነው። እስቲ ከዚህ አንፃር ነው ከአብይ መንግስት ጋር መታገልን ትቶ እርስ በርሱ ሲናቆር የሚለውን ምሁራንን እንደው ከዚህ አንፃር እንዴት ታይዋለ የሚለውን ስለ ምሁራን የተወሰነ ነገር እናውራ። አሁን ያነሳው ይሄ በጣም ሰፊ ነው፣ ስብስብ ጉዳይ ነው። እውነቱን ንገረኝ ካልከኝ ለኔ ሀገራችንን ህዝባችን ከገጠሙት ፈተናዎች ትልቁ ፈተና ከዚህ ጋር የተያያዘ ሌላ ፈተና አይደለም የገጠመን። ይሄን ጉዳይ ለረጅም ጊዜ ዘመን ያሰብኩበት የተጨነቅኩበት የሀገራችንን ማህበራዊና ፖለቲካ ኢኮኖሚያዊ ባህል እምነቶችን የዘመናዊ ትምህርት አመጣጥን ይዘቱን ያመጣቸው ችግሮች በዚህ በምሁሩ እድገት ላይ ያሳደረውን ተጽዕኖ ወዘተ እነዚህን በሙሉ እንድመረምር ያደረገኝ ጉዳይ ነውና ነፃነትን የማያውቅ ነፃ አውጪ የሚለው መጽሐፍ በዋናነት የተጻፈው አርስቱም የሚጠቁመው ይሄንን ነው። ትልቅ ችግር ያለበት ምሁር ነው የኢትዮጵያ ምሁር የሚል እምነት ነው ያለው። ችግራችን በሙሉ የተያዙት ከዚህ ምሁር ወይ ልሂቅ ከምትለው ነው። ከብዙ በጥቅሉ ከብዙ ሀገሮች ጋር ሲታይ ኢትዮጵያ በምሁርና በልሂቅ አቅሟ በጣም ደሃናት የሚል እምነት ነው። ሀገር ናት ነው። ለምን ይሄንን ሲጀመር ልሂቅ ወይ ምሁር የምትለው አካል በግለሰብ ደረጃ ካልሆነ በስተቀር እንደ ማህበረሰብ የለም። እኛ ሀገር ላይ በግለሰብ ደረጃ ነው፣ እንደ ኮሚኒቲ እንደ ማህበረሰብ የለም። ተበታትሶ ነው የሚኖረው ያለው። ሌሎች ሀገሮች ላይ የምሁር ወይ የልሂቁ ማህበረሰብ
ራሱን እንደ ማህበረሰብ በባህል ደረጃም በአደረጃጀት ደረጃም በአናኖር ደረጃም በተመሳሳይነት ባለው ዘመኑንም በሚገባ የተረዳ ነገር ደረጃ ከሌላው ማህበረሰብ ተለይቶ የራሱን ማህበረሰብ ፈጥሮ በርካታ መጽሔቶች ተለይተው ሄሞር የሚያዳምጣቸው ሬዲዮ ጣቢያዎች ሁሉ እንግሊዝ ሀገር ብትመጣ በጣም የተለያዩ መጋዚኖች አሉ። ሰፊው የሆነ ማህበረሰብ ክፍል የማያነባቸው የተለያዩ ፕሮፌሽኖች የራሳቸው የፕሮፌሽናል ጋዜጦችና መጋዚኖችና በየጊዜው የሚያወጧቸው የጥናትና የምርምር ስራዎች ውጪ ኢቭን በዜና ደረጃ ጥልቀት ባለው መንገድ ፖለቲካውን፣ ታሪክን የመሳሰሉትን ነገሮች የሚተነትኑ መጽሔቶች ምናምን ነገር ምሁሩ የሚያነባቸው እኛ ጋር የዚህ አይነት መሰባሰቢያ የሚሆንም ነገር የለውም፣ የተሰባሰበ ነገርም የለውም። ዩኒቨርሲቲ ፍልስፍና አስተምሮ ማታ ወጥቶ ከምሁራን ጓደኞቹ ጋር አይደለም ሲያወራን ሲጫወት የምታገኘው ከሲራራ ነጋዴ ጋር ውስኪ ነው የሚጠጣው። በቃ የምታገኘው በዚህ ደረጃ ሆኗል ያለውና በዚህ አይነት መንገድ ማህበረሰብም አይደለንም ነው የምልሃለው። እንደ ማህበረሰብም የቆመ ነገር አይደለም። እኛ ሀገር የምናምታታው አንድ ነገር አለ። አንድ ሰው በሕክምና ይሁን በኢንጂነሪንግ፣ በህግ፣ በአካውንቲንግ፣ በታሪክ፣ በሶሲዮሎጂ የፈለከውን ትምህርት ጥራ፣ አንትሮፖሎጂም አርኪኦሎጂም ዶክተሬት ወይንም ደግሞ ከዛ ያነሰ ዲግሪ ስላለው ምሁር ይመስለናል። ትልቁ ስህተት እዛ ላይ ነው። ያለው የተማረ ሰው ሊያሰኘው ይችላል ምሁር ወይም ሊቅ ግን ማለት አይደለም። እዛ ላይ በደንብ ጥንቃቄ ማድረግ ያለብን ነው የሚመስለኝ። የተማረ ሰው ነው ስንል ማንበብ መጻፍ ይችላል። በአንድ የትምህርት ሙያ ወይ በአንድ የሙያ መስክ በአንዲት አነስተኛ ጉዳይ ላይ ጥናትና ምርምር አድርጎ የተለየ ዕውቀት ሊይዝ ይችላል። ያለው የተለየ ዕውቀት ብለህ ያለው ለምሳሌ ያክል ካሱ ኢላላን ብትወስደው በበግ እርባታ ላይ ነው ፒኤችዲውን የሰራው እና ካሱ ኢላላ የኢትዮጵያ ምክትል ጠቅላይ ሚኒስትር ነው የነበረው በመለስ ጊዜ ትውሲል እንደሆነ። ይሄ ሰውዬ በበግ እርባታ ላይ ፒኤችዲውን ሰርቶ ዶክተር ካሱ ተባለ። ነገር ግን ዶክተር ካሱ ከበግ እርባታ ውጪ ሌላ የሚያውቀው ስፋት ያለው ዕውቀት እስከሌለው ድረስ ከበግ እርባታ ውጪ በበግ እርባታ ላይ ኤክስፐርት ሊሆን ይችላል። ውጪ የተለየ ኤሊት ወይ ምሁር የሚያደርገው ነገር እስካልጨመረበት ድረስ ቅድም ካልኩ መጻፍና ማንበብ የሚችልና በበግ ጉዳይ ላይ ኤክስፐርት የሆነ ሰው ነው። ይሄ ምሁር አይደለም። እና ለምሳሌ ያክል ጉዳዩ ፓብሊክ ስለሆነ ልክ እንደ ካሱ ኢላላ ለማ መገርሳን ጉዳይ ላንሳለሁ። ምክንያቱም የተከታተልነው ነው። ፒኤችዲውን ሲያገኝ በህገወጥ የሰዎች ዝውውር ላይ ነው የሰራው እና ዲግሪውን ሲሰጡት ከመሰጠቱ በፊት ያቀረብከውን ሰነድ ጽሁፍ መጽሐፍ ወይ ጽሁፍ ለዶክተሬት መመረቂያ ሰዎች ጥያቄ እያቀረቡልህ ለአስተማሪዎች እና ሌሎች ፈታኞች ጥያቄ እያቀረቡልህ መልስ መስጠት አለብህ። ዲፌንዲንግ ይባላል፣ መከላከል ይባላል የጻፍከውን ነገር እና በኦንላይን ነበር ያኔ ኮቪድ ስለነበረ እንትን የተደረገው የተጠየቀው እና የሰውዬ የጠየቁትን እንኳን አይመልስም ነበር። መልስ በምናዳምጥበት ሰዓት ላይ ፈጽሞ ይሰጡታል ፒኤችዲውን ብለን አላሰብንም ነበር። ሰዎቹ ግን ዞሮ ሰጡት። እሱ ምንም ችግር የለውም ይስጡትም አይስጡትም። ግን አሁን ለማን እኔ ሳየው በህገወጥ የሰዎች ዝውውር ላይ ሰርቶ ፒኤችዲ አግኝቷልና የዛሬ 6 ዓመት ወይ 7 ዓመት በነበረው ስብዕና ላይ ይሄ ጥናቱ ምን ጨመረለት? የተሻለ የፖለቲካ ሰው የተለያየ ስብዕና ያለው ሰው ሰፋ ያለ ማመለካከት ያለው ሰው አደረገው ወይ? ዶክተር ተብሎ ስለመጣ የምትሰጠው ቦታ እኛ ጋር የተዛነፈ ነው የሚል ለዚህ ነው። ምንም የቀየረው ነገር የለም። ሜቢ በህገወጥ የሰው ዝውውር ቅድም እንዳልኩ እንደ ካሱ ኢላላ ካንተ በላይ ሊያውቅ ይችላል። ለምን 3 ዓመት አጥፍቶበታል ያለው። አዘዋዋሪው ማን ነው? እንዴት ይዘዋወራሉ? የመንግስት ሰነዶች ያሉ እነሱን ሰብስቦ ነው እንግዲህ ፒኤችዲ የሚሰጣል። አረጋዊ በርሄን ውሰደው። የቲፒኤልኤፍን ታሪክ ነው ፒኤችዲ የሰራው። የህወሓት ታሪክ ከዚህ ዓመተ ምህረት እስከ ከዚህ ዓመተ ምህረት ነው የሚላሉ። እሱ መሪ የነበረበትና እሱ የሚያውቀውን ዘመን ጽፎ ዶክትሬት ተሰጥቶታል። እና ከዛ ውጪ የሚጨምረው ነገር የሌለውን ሰው ያንን ጽፎ ዶክትሬት ስላገኘ ተጨማሪ ዕውቀትና ብቃት ኖሮት ሁሉን ነገር አውቆ በበሰለ መንገድ ፖለቲካውንም ሌላውንም ነገር ኢኮኖሚውንም ሌላውንም ነገር በሚገባ እያሰበ ይሰራል ብለን ማሰብ ያለብን እና የዚህ አይነት ነገሮችን አንዱ ትልቅ ጥፋት የምናጠፋው እንደዚህ አይነት አንደርስታንዲንግ ስላለን ነው። ይሄንን አይነት ግንዛቤ በጥንቃቄ ማድረግ ይጠይቃል ያለው። እንዲህ አይነትን ሰዎች ወስደህ ያውቃሉ ብለህ በአዋቂነታቸው
ትልቅ ቦታና ክብር ሰጥተህ ሲያጠፉ ስታይ መጀመሪያውኑ ማወቅ ያለብህ ካንተ ያልተሻሉ ሰዎች የነበሩ መሆናቸውን ነው መረዳት ያለብህ። እና አፍሪካ ውስጥ ለምሳሌ ብትመጣ ነው ማለት ነው። አፍሪካ ውስጥ ብትመጣ ኬንያ ብትሄድ ጎረቤታችን ሱዳን እንኳን ብትሄድ ይሄ አጠቃላይ የምሁርና ኤሊት ባህሪ በመኖር ደረጃ ከኛ ይሻላል። ስፋት ያላቸው ከተማረው ትምህርት ውጪ ሰፋ ያለ ነገርን ስፋት ያለውን በስነ ጽሁፍ የማንበብን በተለያዩ ትምህርቱ ሳይንስ ሆኖ ወይ ኢንጂነሪንግ ሆኖ ታሪክን ማንበብን የተወሰነ ፍልስፍና ማንበብን ከቴክኖሎጂ ጋር የተያያዙ አዳዲስ ነገሮች ውስጥ ዕውቀት መያዝን በእነዚህ ሁሉ የተለያዩ ነገሮች ላይ እንደ ኤክስፐርቶቹ እንኳን ባይሆን ጥያቄ መጠየቅ የሚችል ሲባል የሚገባው አይነት ነገር ነው። ምሁር ሲባል እንዲህ አይነት ስፋት ያለውን ዕውቀት በአንዱ ኤክስፐርት ቢሆንም በእነዚህም ላይ የተወሰነ ዕውቀት ያለው ነገር ነው። ነገሮችን በዚህ መንገድ አካቶ የሚመለከት ነው። እኛ ሀገር ላይ ግን እንዲህ አይነት ነገር ፈጽሞ አታገኝም። ያለው ትልቁ ችግራችን የኛ ተማሩ የሚባሉ ሰዎች የሀገር ስብራት መሆናቸው ነው። አይናቸውን ወደ ራሳቸው መልሰው የመመልከት ጥረት ካላደረጉ ባዶነታቸውን በደንብ እስካልተረዱ ድረስ ደግሞ አያደርጉም። እንመልከት ሲሉ ባዶነታቸውን ስለማያሳያቸው ማየት አይፈልጉም። በጣም ክሪቲካል የሆነ በጣም ራሱን መገምገም ያለበት በዓለም ላይ ካለ ምሁር በሙሉ የኢትዮጵያ ምሁር ነው። ስለሌላው ድክመት ነው ማውራት የሚፈልገው። ስለሌላው አላዋቂነት ነው ጉድፍ ለማውጣት የሚሞክረው ያለው። ትልቁ አጀንዳ መሆን ያለበት ያለው ራሳችን ምን አይነት ነን፣ ምን ብንሆን ነው በዚህ ሀገር ላይ ሀገሩ ትልቅ ነው፣ ታሪክ ያለው ሀገር ነው፣ በጣም ጠንካራና ታታሪ ህዝብ ያለው ነው። በግለሰብ ደረጃ ስትመጣ በጣም ብሩህ አይምሮ ያለው ግለሰቦች በሁሉም ቦታ የምታገኝበት ነው። ይሄ ሁሉ መነሻ የሚሆን መሬቱ ከሌሎች ሀገር ጋር ካወዳደርከው ብዙ ለማገሮች ያሉ ኢትዮጵያ በለምነት የምታንሳለህ በውሃ ካየህ የአፍሪካ የውሃ ማማናት ነው የምትባለው ያለው። በአየር ጠባይ ካየህ በዓለም ላይ ያለ ነገር ሁሉ ሊበቅልባት የምትችል ሀገር ናት። በምንም መመዘኛ መንፈሳዊም በሆነ ምድራዊም በሆነ መመዘኛ ታላቅ ሀገር መሆን የሚገባትን ሀገር ከማንም በታች ሆና እንድትገኝ በማድረግ ትልቁን ሚና የተጫወተው ይሄ ምሁር የምትለው ነው። ራሱን እንዴት ነው እንዲህ አይነት ሁኔታ ውስጥ የተገኘ ነው የሚል ጥያቄ አንስቶ ሌሎቹን ነገር ከማሻሻሉ በፊት ራሱን ለማስተካከል የጎደለውን ለማሟላት ጥረት የማያደርግ ከሆነ ይሄ የጀመርነው ነገር ይቀጥላል እና አንተ ትልቁ ያሁን ድብዱ መሰለህለው አንተ ቅድም ያልኩትን አይነት ልሂቅ ወይ ምሁር ስትሆን ከምትነዳው V8 መኪና ከምትኖርበት ቪላ ቤት ከምትለብሰው ዲዛይነር ልብስ በላይ በሚሊዮኖች የሚቆጠሩ ወገኖች ከረሃብ ተላቀው በቂ ትምህርት የጤና አገልግሎት አግኝተው ቡትቶ ከመልበስ መንገድ ላይ ከመታየት ነፃ ወጥተው ፊታቸው በሐዘን ሳይሆን በደስታ ፈክቶ ይሄ ሙሾ ማውረድ ሳይሆን ህይወታቸው በበዓል በዘፈን በድግስ በስክስታ በጭፈራ የተሞላ እንዲሆን የህፃናት ለቅሶ ሳይሆን የህፃናት ሳቅ ተራራውን ሸለቆን በሚሞላበት ሁኔታ ላይ የሚገኝ ሀገር የበለጠ እርካታ ይሰጣል ያለው ምሁር ስትሆን አይ ኤሊት ስትሆን የፕሮፐር ስትሆን ማለት ነው። እንደዛ አይነት ነገር ከሌለህ ግን እንደ ንስር አሞራ መብረር እየቻልክ እንደ ትል ትርመሰመሳለህ ያለው። በትል ደረጃ የሚርመሰመስ ባህሪያችን የመጣው ባልኩ መንገድ ነው። ሰባራ ጎዶሎ በደንብ ያልተሟላ ኤሊትና ምሁር ያለበት ሀገር ስለሆነ ይሄ ነፃነትን የማያውቅ ነፃ አውጪ በሚልበት ሰዓት ላይ ራሱ ነፃ ሳይወጣ ሌላና ነፃ አወጣለን ብለን ችግር ውስጥ ሀገራችንን የጨመርነው የመጀመሪያው ስራ መሆን የነበረበት እኛ ምንድነው ሀገር ነፃ አውጪ ከመሆናችን በፊት ለዛ የሚበቃ ዕውቀት፣ ብቃት፣ ክህሎት፣ ተሞክሮ አለን ወይ ብለን እንኳን ጠየቅንም ያለው የሚገርም ነገር ነው። በ20 ዓመት ውስጥ ያሉ ሰዎች እኮ ናቸው የመንግስት ስልጣን አምጡ ብለን ያለው 20 ዓመት እድሜ ውስጥ ናቸው እኮ ትልልቆቹ የሀፓ መሪዎች በዛን ጊዜ ከመጣ የ60ዎቹ ትውልድ ነን የሚለኝ አሁን የዘመኑ ትውልድ እኮ 19 ዓመት ነው የሀፓ ሲመሰረት። እኔም በዛ ሰዓት ላይ ስልጣን ቢሰጠኝ የሀገሪቷ መሪ መሆን ይችላል የሚል እኮ ከድንቁርና የመጣ እኮ ድፍረት ነበረኝ። ቀላል እኮ አይደለም። ምክንያቱም ከ2 ዓመት በኋላ ትግራይ ሄደን ያቋቋምነው ድርጅት የሀፓ ትልቅ መሪዎች አልቆኛል እንደ ከቲፒኤልኤፍ ጋር ሆነው የሆነች ነገር መስርተን ነበር። እንገዛን ጊዜ 22 ነው ምናምን ብደርስ ነው። በ22 ዓመቴ እኮ ያው መለስን ተመልከተው እኮ በዛች እድሜው በኔ እኩል ነው እድሜ የነበረው የኢትዮጵያ መሪ ሆናሉ ብሎ እኮ ትግል ውስጥ የገባ ሰው። ኢትዮጵያ ዛሬ ላለችበት አጠቃላይ ሁኔታ በዚህ አይነት ድንቁርናና ድፍረት የሄድንበት መንገድ የፈጠረው ነገር ነው።
እና ይሄንን ደግሞ ጥፋታችንን እኮ የፖለቲካ ብቃት ያላቸው የተለያዩ ድርጅቶችን የመሩት ከኔ በላይ ዕውቀት ያላቸው እንኳን ደፍረው በዝርዝር እንዴት የሀገር ስብራት መሆን እንደቻለን ካለፈ ጥፋት የአሁኑ ዘመን ወጣት ምን መማር አለበት የሚለውን እንኳን በስነ ስርዓት ሊጽፉለት ፈቃደኞች አይደሉም። እና ይሄ የቀነጨረ ምሁር ስትሆን አይታየም ብዙ ነገር። ህዝብ ተበድሎ ተርቦ ተረግጦ በሚኖርበት ዓለም እኔ ጋር እስካልደረሰ ድረስ ምንም አልሆንም ብለህ ጸጥ ብለህ ትተኛለህ ያለው እና አስከፊ ስርዓቶች ግን ህዝብን በልተው አያቆሙም ያለው ዞሮ እሱንም ይበሉታል ያለው እና በታሪክ ደግሞ ተደጋግሞ የታየው ሀቅ ይሄ ነው። ሎጂኩ ይሄ ነው። የኔ የተለየ ነው በሌላ አይደርስም። የገዳዮቹና የዘራፊዎቹ አሽከር ሆኖ ህይወትን ማራዘም ይሻላል ብሎ የሚቀመጥ ሰው ስርዓቱ በሚፈራርስበት ሰዓት ላይ የመንግስት እንኳን ሰራተኛና ተላላኪና ምናምን እንኳን ባትሆን ማህበራዊ ቀውስ ቤት ድረስ ይመጣል። ብዙ እኮ ሀገሮች እኮ የምታያቸው የሚያማምሩ ቪላዎች እዛ ውስጥ ይኖሩ የነበሩ ሚድል ክላስ አፐር ክላስ የምትላቸው ሰዎች የሲሪያ የሊቢያ ዓለም ላይ እንዲሰደዱ እኮ ያደረገው የመጣው ማህበራዊ ቀውስ ነው። አይምርህም። የተራበ ህዝብ መንግስትን ይበላል መሪዎቹን ይበላል ሲባል ሰምታል። የተለመደ አባባል ነው። ነገር ግን መሪውን ብቻ በልቶ አያቆምም። የተራበ ህዝብ የሚበላ ያለውን ህዝብ እየተራበ አጥራጥሬ ምናምን ነገር እየበላሁ እኖራለሁ ብሎ የተቀመጠ አንድ ዩኒቨርሲቲ አስተማሪ እሱም ነው የሚበላው። በዚህ ደረጃ ግን የማየት ነገር የለም በእኛ ሀገር ላይ እና ይሄ የተሟላ ልሂቅ ወይ ምሁር ሊያደርገን የሚችለው ነገር በጣም የሌለን ሰዎች መሆናችን በደንብ አንደርስታንድ ማድረግ የሚጠይቅ ነገር አለውና አንዱ ትልቁ ችግራችን እኔ እሱ ነው። ሌላ ቦታ ላይ ቅድም ነካክቼዋለሁ እኮ ስነ ጽሁፍ ብለስ አሁን ለምሳሌ ያክል ብዙ በጣም በርካታ በከፍተኛ ደረጃ በዩኒቨርሲቲ ደረጃ አሜሪካን ሀገር ፕሮፌሰርሺፕ የተሰጣቸው ሰዎች በህይወታቸው ያነበቡትን የመጽሐፍ ቁጥር መናገር ይችላሉ። በተለይ አንዳንዶቹ ስነ ጽሁፍ የሚባል ነገርም ጋር ደርሰው የማያውቁ ናቸው። ሲኒማ የሚባል ነገር ምን ትርጉም እንዳለው አይረዱም ያለው ስነ ጽሁፍ ሲኒማ ከትምህርት ውጪ ያሉ እነዚህ የሰውን ስብዕና ሊገነቡ የሚችሉ ቲያትር ድራማ የመሳሰሉትን ነገሮች ከነዚህ ሁሉ የራቀ ነው የኢትዮጵያ ምሁር በጣም ብዙ ነው ማለት ያለው እና እነዚህ ነገሮች ባለመሟላታቸውና በዚህ ደረጃ የተገነባ ስብዕና የሌለን በመሆናችን ቅድም ያልኩን አይነት ባህሪ እንዲኖረን ያደርጋል። ያለበለዛ ቅድም እንዳልኩ ነው ትልቅ የሆኑ ማህበራዊ ክንዋኔዎች የህዝብና ሀገርን የሚጠቅሙ ነገሮች ከግል ከምናገኛቸው በላይ እርካታ የሚሰጡ ናቸው። እነሱ እስከሆኑ ድረስ ለምን እኔ አገር ውስጥ ያለ ድሃ ከሚኖረው የኑሮ ደረጃ በታች መኖር ይችላል ያ እርካታ ስላለ በሚል እንድትንቀሳቀስ የሚያደርግ የዚህ አይነት ስብዕና የገነባው ነገር ሲኖሩ ከየት ይምጣ? አሁን እኛ ጋር ያለው ችግር ይሄ ነው ብዬንም እላለሁ እና ይሄንን አይነት ነገራችን እኔ አንድ ዋይዝ የሆነ የኢትዮጵያ ገበሬ በራሱ አካባቢውን ችግር በተመለከተ ቀርቦለት የሚሰጠው መፍትሄ ፒኤችዲ ያለው ከምትለው ቅድም ካነሳኋቸው አይነት ሰዎች ከሚሰጡት መፍትሄ የተሻለ መሆኑን ገበሬው አለማወቁ ነው። እኔ ኢትዮጵያችን የሚያሳዝነኝ ነገር የተማረ ይግደለኝ ይላል ያለው መስሎታል ያለው በዚህ አይነት መንገድ የመጣ ከሱ በላይ የሚያውቅ እንደውም አብዛኛውን ነገር ከሱ በላይ የሚያውቅ ገበሬ ያለበት ለዚህ ገበሬ በኋላ ብዙ ነገሮች ነው ውይይት የሚጠይቀው ያለው እንዴት ነው ይሄንን ህዝብ ከፖለቲካው አግሎ ፖለቲካውን እኔ ብቻ አቅላለሁ የሚል ምሁር የሄደበት መንገድ አገሩን ወደ ጥፋት ከወሰደው ይሄ ብስለት ያለው ገበሬ ብስለት ያለው ሰራተኛ ብስለት ያለው ዝቅተኛ የምትለው የህብረተሰብ ክፍል እንዴት ነው ከምሁሩ ተወሰነ ስልጣን መቀማት የሚችለው ወደሱ መሄድ የሚችለው እንደ ሶሉሽን ከመታየት ካለባቸው ጉዳዮች አንዱ ነው። በአንድ ጀንበር አትገነባውም ይሄን ቅድም ያልኩትን ምሁር። ስለዚህ ከራሱ ጥፋት ራሱን መከላከል የሚችልበት ከራሴ ወንጀል ራሴን መከላከል የሚችልበት እንዳልሰራ የሚያደርገኝ ሲስተም ምንድነው ብሎ ሁሉ ማሰብ አለበት። እንዴት ነው እድል ሲሰጡኝ ወደ ዘረፋ እንዳልገባ እድል ሲሰጡኝ ህዝብ እንዳልረግጥ የሚያደርገኝ እንዳላስር እንዳላፈናቅል የሚያደርገኝን ገደብ በኔ ላይ እንዴት እጥላለሁ የሚል ጥያቄ ማንሳት መቻል አለበት የኢትዮጵያ ምሁር። ይሄንን አንስቶ በራሱ ላይ ገደብ የሚያደርግበትን የመንግስት ስርዓት አስተዳደር ስርዓት ማሰብ ካልቻለ ነገ ጠዋት የሚመጣው ኃይል ሌላ እድል ብትሰጣው ትናንትና ሲሰራው ከነበረው የከፋ ነገር ሊሰራልህ ምንም ዋስትና የለም እና ትልቅ ችግር ነው ማለት ያለው። ይሄን ጉዳይ ላይ ጉዳይ ስለሆነ እኔ በዝርዝር እንሄድበት ከባድ ነው የሚሆነው ያለው ግን ኮርስ ሌላ ነገርም ማለት ይቻላል። ቅድም ያነሳው የነብርሃኑ ጉዳይ አለ ኮርስ ኢትዮጵያ ውስጥ ሁሉም ምሁር አንድ አይነት አይደለም ያለው በተወሰነ ደረጃ ሰፋ ያለ ዝሙሩ ጠባብ ባልሆነ ብርሃኑ ኢኮኖሚስት ነው ብለ
ልትዋት ይችላል ያለው እሱን ላነሳ ነበር እንደው አቶ አንዳርጋቸው ያው ብዙ ጊዜ አንድ በጣም ታዋቂ በዓለም ደረጃ ታዋቂ ሆነ ፊሎሶፈር አለ ምናልባት ስሙ ለጊዜው ዘንግቼው ነው ግን የሚያስቀምጣት እውነታ አለች ምሁር ማለት በአምባገነኖች ፊት እውነትን የሚናገር ነው ይላል ከዛ አንፃር ከዛ መለኪያ ስናየው ኢትዮጵያ ውስጥ ያሉት ምሁራን በዚህ ደረጃ የት ነው የሚቀመጡት የሚለውን እናነሳለን አሁን አብያ ዙሪያ ያሉ ምሁራን በጣም የምናቃቸው እነ ፕሮፌሰር ብርሃኑ ነጋ እነ ፕሮፌሰር ብሩክ ኃይሉ እነ ፕሮፌሰር አለማየሁ ገብረ ማርያም እያልን የምንጠቅሳቸው ብዙ አሉ አብይን ከበው ነገር ግን አንድም ቀን ስለ ህዝብ ጉስቁልና ዙሪያቸው ህዝብ በዚህ ደረጃ እየተበደለ ግን ለመናገር አይደለም ያንን ምሁር ያንን አምባገነን እየቀባቡ ያሉ ምሁራን አሉ እሱን እንደው ስለ አንዳንድ ሰዎች ብርሃኑን ከምትተቻቸው ምሁራኖች አንፃር እንግዲህ ቀደም ሲል ያልከው ነገር አለ ተመረቁበት ፒኤችዲያቸውን ከሰሩበት ርዕሰ ጉዳይ ውጪ ምንም የማያውቁ ሌላ ዓለም የማይታያቸው ምሁራን በዛ ደረጃ መሆን የለባቸውም ካነበቡት በተጨማሪ ከተመረቁበት በተጨማሪ የግንዛቤ አድማሳቸውን የሚያሰፉ ብዙ ነገር ማወቅና መረዳት ማንበብ አለባቸው ነው ብርሃኑ ከዚህ አንፃር ይታያል ወይ ከኢኮኖሚክስ ትምህርቱ ባሻገርም የሰፊ የንባብ አድማስ እንዳለው ይታወቃል ብርሃኑ ነጋ ስለዚህ ያንተ መሞገቻ አሁን ያቀረብከው አይከሽፍም ወይ ያንን ነገር ስላላነበቡ ነው እንዲህ አይነት ነገር ውስጥ የሚገቡት ካልክ ብርሃኑ አንብቧል እንግዲህ ብርሃኑ በብዙ ነገር ከኢኮኖሚክስ ባሻገር ሌላውንም ነገር የሚረዳበት በሙዚቃም ብትል በሌላም ነገር እንግዳ ያልሆነ ባይተዋር ያልሆነ ሁሉ ነገር በጠንቅቆ የሚያውቅ ነው ብለን የምናስበው ምሁር ነው ግን ብርሃኑን በዚህ ደረጃ ከከሸፈ ያንተ መሞገቻ ይሰራል ወይ እንደው ይሄ በጣም ኢንትረስቲንግ የሆነ ነገር ነው ምክንያቱም እሱ ብቻ አይደለም ቀደም ብሎም እኮ አሁን ስለሞተ ተብሎ በጣም ብዙ ነገር ሲነገርለት ሰማሁት እንድሪያስ ይችላል ከብርሃኑም በላይ በጣም ስፋት ያለው ምሁራዊ አቅም የነበረው ሰው ነው የሱም ሌላውም የአሜሪካ አምባሳደር ተደርጎ የነበረው የመለስ ልጅ ቱተር የነበረው ማን ነው ዶክተር አሰፋ ሳሙኤል ነው ዶክተር ሳሙኤል አሰፋ ነው መሰለኝ አዛዙሮ እንደሆነ አላቅም ያለው እሱም እንደዛው ነው ብርሃኑም እንደዚህ ነው አሁን ነው ማለት ልህ ልታማው አትችልም ዶክተር ዳኛቸው አሰፋ ነው እንደዚህ አይነት ግለሰቦች አሉና እነዚህን ቅድም ካልኩሃል አይደለም በህገወጥ የሰዎች ዝውውር ወይ ደግሞ በግብር እርባታ ምናምን ላይ ብቻ ሰርተው የቆሙ አይነት ያልሆኑ ምሁራን ምን ሆነው ነው እነሱ ታዲያ እንደዚህ ሆነው ለሚለው ነገር እንግዲህ በጣም እንግዲህ 2500 ዓመት በፊት እንዲህ አይነት ክርክር አለ እሱ ሜቢ ትንባይልም እሱን አንስቶ መሄድ ጥሩ ነው በተለይ ግሪኮች ውስጥ ማወቅ ምንድነው ብሎ የግሪክ ፈላስፋ ፕሌቶ በኋላም ረጅም ዘመንም የቀጠለ ነው እስካለንበትም ዘመን ደጋፊዎች አሉ ማወቅ ማለት ያወቀው ነገር በተግባር የማይገለጽ ከሆነ ልታነበንበው ትችላለህ ከማንነት ጋር ያልተዋሃደ ነገር ነው የሚሆነው ያለው ለምሳሌ አክል ምርጥ የሆኑ መጽሐፎች 5 በዲሞክራሲ በሚል ጉዳይ ላይ ጽፈህ የፋሽስት አገልጋይ ከሆንክ በፕሌቶ ፍልስፍና በምንም አይነት 5ቱን መጽሐፍ ብትጽፍ ዲሞክራሲ የሚባል ነገር በሚገባ አልገባህም ነው የሚለው ወይ ፍትህ የሚባል ነገር ምን እንደሆነ የሚገባ የሚያቀሰው ነው የሚለው ፕሌቶ ፍትሃዊ ያልሆነ ነገር ለመስራት አይችልም ዕውቀቱ እንደ ማሰሪያ ስፔል ባውንዲንግ አይነት ነገር ምንድነው በመታት ነገር እንደታሰረ አይነት ነገር አስሮ አስገድዶ ያሰረዋል ፍትህን ነው የሚለው ፍትህን ካወቀ ዲሞክራሲንም ካወቀ በዚህ መንገድ ነው ወይ ዕውቀታቸው የሚለው ነገር እንግዲህ ፕሌቶ ዘመን ነው ሊያቆት ይችላል የሚል ክርክር ሊመጣ ስለሚችል እሱ ወደ ጎን እናስቀምጠው ግን እውነትነት አለው ይሄ በብዙ ፍልስፍና ክርክሮች ውስጥ ሊመጣ የሚችል ነገር ነው የምታውቀውን ነገር በተግባር የምታማታውለው ከሆነ ታውቀዋለህ ወይ ብሎ ማመን ከባድ ነው ለኔ እንደዛ ነው እኔ ስለ ነጻነት አውርቼ የሰው ነጻነት ከሚገፍ ስርዓት ጋር እንዳልቆም የሚያደርገኝ ለነጻነት የምሰጠው ትርጉም ነው ለኔ እኔ የምሰጠውን ትርጉም ሌላ ሰው ለምንድን ነው ማድረግ ያቃተው የሚል ጥያቄ ነው ማለት ነው እኔ ብራብም በጣም ስደት በመጣም አሁን በመኖርበት ማንሽን ውስጥ አይደለም መኖር ያለው አንድ ክፍል ቤት ሲንግል አልጋ አለች እዛ ነው መኖር ያለው እነዚህ ሳያስቀጥጡ አዲስ አበባ ያለን ቤቴን ትቼ መመጣው ያለው በዛ አይነት ሁኔታ ተፈጠረ በሚል ከወያኔ ጋር እኮ ሁሉ ካሪየር ብለህ ንብረት ብለህ እኮ ስራ ገብተህ
ሁሉን ጨርሰ ሞርጌጅን ስትጨርስና ጡረታ ልትወጣ ስትል ወደ ፖለቲካ የሚመጡ ሰዎች አሉ። እንደነሱ እኮ መሆን አቅቶን አይደለም። ነገር ግን አገር የተፈጠረችና የተመሰረተችበትን ሁኔታ ግምቱ ስታስገባ ጎተራቸው ባዶ እንደሆኑ አድዋ እየዘመቱ ጎተራቸው ባዶ እንደሆነ 5-6 ልጆች ቤታቸው አስቀምጠው ማይጨው ዘርገው ልጆች ምን ይሆናሉ ሳይሉ ዘምተው የሞቱ አያቶች ቅድመ አያቶች ይዘህ ልጆችስ ለንደን ላይ ያሉት ሲሉኝ ከነዚህ ልጆች ይብሳሉ ወይ? የነሱ ጣ ነው እንግሊዝ ሀገር ነው ያለው ደሞዝ ያላት እናት አለቻቸው። በመንግስት ደረጃ ችግር ውስጥ ቢገቡ መደገፍ የሚችል መንግስት አለ። ስለዚህ ከዛ የታሪክ ውርስ ጋራ በምን አይነት መንገድ ተቆራኝተሃል ነው ትልቁ ጥያቄ። ለኔ እንደዛ ነው የምመለከተው ያለው ነፃነት ብዬ ሌብነትን በዛ ደረጃ ከቤተሰብ ጀምሬ አድርጌ በሌብነት እንደተነሳ አገር ምን ያህል ሊደቅ እንደሚችል ምን ያህል በዳህነት ላይ ድህነት መጨመር እንደምትችል አውቄ እንኳን ሲዘርፉ ማየት አይደለም አነስተኛ በሆነ መንገድ የሚሰጡኝ ጥቅም ወንጀል መስሎ የሚታይበት ነው የሚጨምረኝ የዛ አይነት አንደርስታንዲንግ አለው የሚል ፈተና ውስጥ የሚጨምረኝ አንዳንዴ ይሄ ነው። ነገር ግን ግለሰቦች በግለሰብ ደረጃ ያን አይነት ዕውቀትም ይዘው የካራክተር የሚባለው የማንነት የግለሰብ ባህሪያቸው ቅድም ወዳለው ነገር ሊጨምራቸው ይችላል። አሁን ለምሳሌ አከል እንድሪያስ ሸቴሪ በዛ ደረጃ እንደዛ አይነት ምሁር ሆኖ ወደ ኢትዮጵያ እንዴት መጣ? ለምንድን ነው በዛ ሰዓት ላይ መጥቶ እንግዲህ ተመልከት the social structure of freedom የማህበራዊ ነፃነት መዋቅር በሚል አርዕስት በነፃነት ጉዳይ ላይ በተለይ ደግሞ ማህበራዊ ሴቲንግ ላይ ማህበራዊ መደላደል ላይ ነፃነት ምን እንደሚመስል ፔጅን የጻፈ ሰውዬ ግለሰብ ነፃነት የሚባለውን ያስወገደ በዘር ላይ የተመሰረተ ህገ መንግስት አርቃቂ ሆኖ የተቀመጠበት ሁኔታ ነው የመጣው። ከጻፈው ነገር ጋር እንኳን የሚገናኝ ነገር ውስጥ እንኳን ገብቶ ሲሰራ አንድ ነገር ነው አይደለም። ሲመጣ በምን አይነት ሁኔታ መጣ ወደ እንግሊዝ ሀገር ለሚለው በቂ መረጃ ነው። በጣም ደክሞ በመጠጥና በአደንዛዥ እጾች ውስጥ ገብቶ በክሬዲት ካርድ ማኑ ለንጮ ገባ ያለበትን አይነት ሁኔታ ውስጥ ገብቶ ስልክ ሲደወልለት ቤቱ ሞቷል በሉ ክሬዲት ካርድ ሲደወል በሚልበት ደረጃ ነው የኢትዮጵያ ለውጥ የመጣው። ይሄን ማንንም አይናገርም። ገብቷል ያለው ምድረ አሽቃባጭ ምናምን ነገር የተማረበትን የየል ዩኒቨርሲቲ ኦፍ ኮርስ የየል ነው የተማረው ፒኤችዲ ያገኘው እዛ ነው አይቪ ሊግ ዩኒቨርሲቲ ነው። ከዛ መመረቅ ማለት እንደ ትልቅ ነገር ነው የሚታየው። ነገር ግን ኢትዮጵያ ሲመጣ በእንደዛ አይነት ሁኔታ ነው የመጣው። እረፍትና ግልግል ነው ለሱ ለመለስ በዛ ደረጃ አገልጋይ ሆኖ እንደዛ አይነት ህገ መንግስት የሚያጸድቅበት ሁኔታ ውስጥ የገባው የካራክተር ፍሎ ነው እንጂ በንባብና በመናምን ነገር እንደምትለው አይደለም። እዛው ስትገባ እንደዛ ትሆናለህ። ሌሎችም የዚህ አይነት እኛ ማናቃቸው የካራክተር የሰዎችን ምንነት እኛ የማናቀው እንዴት ያደርጋቸው ሲውሰድ ቅድም የዘረዘርነው አገር ላይ እየተካሄደ ያለው ግድያ፣ አፈና፣ ዘረፋ፣ የሞራል ዝቅጠት በሙሉ ተመልክተህ ይሄ አሁን ያለንበት ሁኔታ ስንታገለው ከነበረው ፍትህ አልነበረም ብለን ስንታገለው ይዘረፋል ብለን ስንታገለው ሰው ያለጋብ ይታሰራል ብለን ስንታገለው ከነበረው ከወያኔ ጋር ስታወዳደር 100 እጥፍ የባሰ አይደለም? ወያኔ እንታገላለው ብለህ በረሃ ገብተህ በዚህ ደረጃ አገር እንደዚህ በሚሆንበት ሰዓት ላይ በድሮን ህዝብ እንዲህ ንጹሃን እኮ ነው። ተዋጊ እኮ ምንም አይደለም። ተዋጊ ነኝ ብሎ ሄዷል። ያስወየ እንዳለው በቃ ያለን እንጠቀማለን እንዋጋለን ብለዋል ብለህ እኮ ልደግፋቸው ትችላለህ። ቤቱ የተቀመጠን ህፃን ልጅ ቤተክርስቲያን የሚሄድ ክርስትና አንስተው የሚመለሱትን ሰዎች ገበያ ላይ የተቀመጠን ሰው እየፈጀ ያለ መንግስት ጎን ቅድም ያልኩህን አይነት ወያኔ አርጎት የማያውቀውን አይነት ዘረፋ የወርቅ ምናምኑን ያልኩህን የባለስልጣናቶቹን ሳይሰማ ቀርቶ ነው የኮኬን እና የጫት የምናምን እንትናቸውን ስራቸው የሚያደርጉትን ነገር ሁሉንም ያውቃል። ብርሃኑ ምንድነው የሚሰራው እዛ? እኔ እኮ ምን አለ ይመስል ያለው ብርሃኑም በለው አብይም በለው ሌላውንም ሰው ባላነሳቸው ነበር የሚሻለው። ገብቷል? እየቀፈፈኝ ነው። ምክንያቱም በባህላችን በተወሰነ ደረጃ የምታውቃቸው ሰዎች ናቸው። በብርሃኑ አይነቱ ሰው ከኔ ጋር ለስንት ዓመት ነው ማቀው። ከዛም አልፎ ለታሰርኩበት ሰዓት ላይ ከዚህ በፊት ከመታሰር በፊት ዩኒቨርሲቲ ነው እያስተምር ያለው። በረሃ ያወረደው ያለው የኔ መታሰር ነው። ኮርስ ፕሬዠርም ምናምን መጥቶበታል ታስሮ የሚል ነገር ገብቷል። ቢሆንም በዚህ ደረጃ ከኔ ጋር በተሳሰረ ያለፈን ሰው እነሱ የተዋረደ ነገር ሰርተው እኛ እነሱን እንድንናገር የሚያደርግ አዋራጅ ሁኔታ ውስጥ ጨምሩናል። በጣም ነው የምናደደው ነው። እውነቴን እኮ ነው።
ላደርገው የማልፈልገው ነገር ነው። አሁን ለምሳሌ ያክል ዳኛቸውን ብትወስደው መጽሐፍ ሳስመርቅ ዳኛቸው መጽሐፍ ሳስመርቀውና አንብብና የተወሰነ ነገር ግምገማም ይሁን ነገር አድርግ ብየው ያለ ምንም ጥያቄ እሺ ብሎኝ ተቀብሎ አንደኛው መጽሐፌ ሲመረቅ የመጣ ሰው ነው። ነገር ግን በየጊዜው የማያቸው የሚሰራቸው ነገሮች የአብይን መጽሐፍ መደመርን ወስዶ ያቀረበበት መንገድ አይቼዋለሁ። በኋላ እኔ ስገመግመው የአብይን መጽሐፍ አንብቤ ያው ጽፌያለሁ 42 ገጽ ግምገማ ፔፐር አውጥቼለታለሁ። የተቀደደ እንስራ ነው መደመር የሚባለው ፍልስፍና እንዳልሆነ ሁሉ ነገር መጨረሻ ላይ የከሸፈበት መሆኑን ነው የደመደመው የኔ ግምገማ። ግን እንዴት አድርጎ በቃ ድንቅና ውርቅ ነገር አብይ ፈጥሯል ብሎ ያንን የሚያህል የፍልስፍና አስተማሪ ሰው አቅርቦታል። ከሁሉ ያናደደኝ እዚህ ፊት ለፊት ያለ ይኸውና ትርክት ዕዳና በረከት ነው ምናምን የሚባል የእንትና መጽሐፍ ዳንኤል ክብረት። ይሄንን እኔ ከኢትዮጵያ ያስመጣሁት ዳኛቸው አሰፋ ይሄን መጽሐፍ በተመለከተ ቴሌቪዥን ላይ የሰጠውን አስተያየት ሰምቼ ነው። ምን አይነት መጽሐፍ ይጽፍ ነው ዳንኤል ክብረት ዳኛቸው እንዲህ አድርጎ ያቀረበው? ከነ ሄገልን እነ ካንትን እየጠቀሰ ዓለም ላይ የሚታወቅ የፖለቲካ ሳይንቲስቶችን እየጠቀሰ ነው እዚህ ውስጥ የዚህ አይነት አመለካከትና አስተሳሰብ ተገኝቶበታል እያለ የነበረው። ገዝቼ ሳነባው ዳንኤል ክብረት ከጻፋቸው መጽሐፎች በሙሉ የመጨረሻው ዝቅተኛ ኳሊቲ ያለው ወራዳ የሆነ በስድብ የተሞላ እኔ ራሴ እንደ መጽሐፍ አድርጌ ለመገምገም ችግር የለብኝ። የማንም መጽሐፍ አነባለሁ ገመግማለሁኝ ያለው እኔ ስራዬ ብዬ ገመግማለሁ ብዬ ነበር ያስመጣሁት ያለው። ነገር ግን ለግምገማ እንኳን የማይበቃ ርካሽ ስራ ነው እንደዛ አድርጎ አዳምቆ ያቀረበውና እንዴት ነው በዛ ደረጃ ፍልስፍና ተምረህ በአሜሪካን ሀገር ኢትዮጵያ ውስጥ የፍልስፍና አስተማሪ ሆነ የቤተ መንግስት ጃንደረባዎች እንደሚያደርጉት የቤተ መንግስት አጫዋች ሆነ ትቀራለህ? እንደዛ ነው ያየሁት ያለው። አሁን እሱ በተለያየ ጊዜ አግኝቼዋለሁ። በጣም ፖዚቲቭ የሆነ አመለካከት ነው ለኔ ያለው። በመጽሐፉም እንዳልኩ ነው። ይሄ የሚያደርገውን ነገር ግን ዝም ብዬ እንዳላልፍ እንዲህ አይነት ነገር ያደርጋል ያለው። ይሄን ስናገር እኔ ስብናዬ ራሱ እንደሚራከስ ነው የሚሰማኛል። እና ይሄንን እያደረጉ እንዲህ እንድናገር አብይንም ብትወስደው ተመሳሳይ ሁሉንም እኮ ነው አግኝተናቸዋል እንደሰው እንደምናምን ነገር በዚህ አይነት ቆሽሸው ቆሻሻቸውን እንዳንናገር ቢያደርጉኝ ነው መመርጠው የነበረ ያለው። ነገር ግን በህዝብ ላይ ነው በአገር ላይ ነው ይሄን ነገር የሚሰሩት እነዚህ ሰዎች። ስለዚህ አድማጮች እንትን ማለት ያለባቸው እኛ ነን ጥፋተኞቹ ወይስ እንዲህ አይነት ወንጀል የሚሰሩት ሰዎች ናቸው ጥፋተኞቹ? እኔ እኮ ያልተናገርኩት ብዙ ጉድ አለ። እንዴት በዛ ደረጃ እንወርዳለን ብያለሁ። አብይ ራሱ የሰራቸው የተናገራቸው ጠቅላላ የተምታቱ ነገሮች እኔ ስርዓት ባለው መንገድ ባስቀምጣቸው በጣም የሚያስደነግጡ ነገሮች አሉ። እንዴት ነው ግን ይሄን ሁሉ ነገር እዛ ቤተ መንግስት ውስጥ ምናምን ነገር ከስር የተፈታበት ቀን ስለሆነ ዛሬ አኒቨርሰሪ ነው ብሎ ኬክ አስጋግሮ ጣና አስጭሶ ቡና ፍልቶ ምናምን የጠራኝን ሰው ስታስበው ነው ማለት ያለው። በኖርማል ጊዜ እኮ አይደረግም አይባልም እንደዚህ። የና አይነት ሰው በመጥፎ ስሙን አታነሳ። ነገር ግን በምሽሆች በድሮን እየጨፈጨፈ ቅድም ባለው መንገድ ይሄን ነገር እያደረገ የዚህን ሰው ያንዳንድ ነገሮች አድሮ ህዝብ እንዲረዳው ማድረግ እየቀፈፈን እንድንናገር አደረጉን ያለው። እነሱ ቆሽሸው እንድንቆሽሽ ነው ያደረጉን ያለው። አሁን በተለያዩ ቦታዎች ላይ የዚህ አይነት ሰዎች በመኖር ትንንሹ ምናምን እኮ አይመለከተኝም። እኔ የቅድም ያነሳው የፌስቡክ የቲክቶክ ምናምን ነገር እሱ ነው። እነዚህ እኮ አገርን የሚያህል 120 ሚሊዮንን የሚያህል የተከበረ ህዝብና የተከበረ አገርን ይዘው ወደ ገደል እየገቡ ያሉ ሰዎች በመሆናቸው የተነሳ ነው። ስለዚህ እነ ብርሃኑ የመሳሰሉትን ሰዎች እኔ ከካራክተር ፍሎ የሚባል ነገር የተዛነፈ የባህሪም ነገር ጨምርበት ቅድም ያልኩትን የፕሌቶ ክርክር እንኳን እንደው አይሰራም ቢባል በዛ ነው። ለምን እውነቱን አይናገሩም ያለው? ለምን ያጭበረብራሉ? ሞራዊ ሽፋን ለምን ይሸጡታል ያለው? በቃ ሰልችቶናል፣ ደክሞናል። ያ ክትፎ እንበላለን፣ የኮስ ወርቃችን እንጠጣለን። እዛ ሀገር በተሰጠን እኮ ነው በተሰጠን ምናምን የመንግስት ቤት እንኖራለን። ጥቅማጥቅሞቹን ምናምን ነገር አድርገን በቃ እኛ ስደትም አንሄድም ከዚህ በኋላ ብርድም አይነካንም። እኔ ብርድን ምን ማለት እንደሆነ አሁን እየተሰማኝ ስለነው ብርድም አይነካኛ። ኢትዮጵያ 5 ዓመት ቆይቼ ለካ ብርዱን ረስቼው ነበር። ዛሬ 0 ዲግሪ ሴንቲግሬድ ነው እዚህ እና ካንተ ጋር ሳወራ ምናምን ኢንሹራብ የለበስኩበት ወፍራም ካልሲ አድርጌ ነው የተቀመጥኩት። እና ይሄንን አይነካንም በቃና በዚህ ወስነናል ይበሉን። ነገር ግን እየወጡ ለእንዲህ አይነት ገዳይና ዘራፊ መንግስት የሙራዊ ሽፋን ለመስጠት ከማል አታቱርክ ነው አብይ ብለህ የምትናገርበት ሁኔታ አብይ አይነትን ሰው ይሄ እንግዲህ ቅድም የገለጻቸውን የሞላውን ሰው ከማለት ሁለተኛ እሱ አይደለም መሰረታዊ የሆነው የሙር ነገራቸው ላይ ወሰደ
ብርሃኑ የራሱ ፔፐር አለው በዲሞክራሲ ኪሳራ ልማት የሚባል ነገር አይቻልም የሚል እና አብይ አምባገነን ሆኖ ልማት ያምጣ የሚለው ነገር ከዚህ ጽሁፉ ጋር የማይገናኝ ነገር ነው። እንዴት ነው አንድ ሰው የኢኮኖሚ ልማት መሰረቱ ዲሞክራሲ ነው፣ የኢኮኖሚ ልማት መሰረቱ ነፃነት ነው፣ ይሄ ነው እንግዲህ ኢኮኖሚስት በሆነበት አንግል ነው ማቀርብልህ ያለው ብሎ በዚህ መንገድም ደግሞ ማአት መጽሐፍ የጻፉ ሰዎችን አድንቆ እነሱን አንብቤ ያለው ብሎ ራሱን በዚህ ደረጃ አርቲክሎች የጻፈ ሰው ገብተህ ብትመለከቱ አርቲክሎቹ እነዚህ ነገር ነው ያሳያሉ። እንዴት ነው በዲሞክራሲና በነፃነት ኪሳራ አብይ አገር ያለማል የሚል ነገር መጥቶ ምሁራዊ ሽፋን ሊሰጠው የሚሞክረው? ይቻላል። ብርሃኑ ማደንቀዋለሁ ከሚለው አንድ በጣም የሚያስገርም መጽሐፍ መካከል ዋይ ኔሽንስ ፌል የሚል እንዴት ነው አገራት የወደቁት አይነት ነገር በሚል የተጻፈ መጽሐፍ ነው። ያ መጽሐፍ ትልቁ ነገር የሚያደርገው ያለው በወደቁና ባልወደቁ ሀገሮች ባደጉና ባላደጉ ሀገሮች መካከል የገነቧቸው ተቋማት ናቸው ነው የሚላለው። እና እኔ ከእስር ቤት ስፈታ እሱን አድንቆ ምናምን ነግሮኝ መጽሐፉን አንብቤ ኢቭን የዛን ጊዜ የጋና ፕሬዝዳንት ለነበረው ሰውዬ የሱ ሚኒስቴር የትምህርት ሚኒስቴር ብርሃኑ ዩኒቨርሲቲ መጣ እኔ አሜሪካን ስለነበርኩ በሽልማት መልኩ በስጦታ መልኩ ለጋናው ፕሬዝዳንት የላኩት መጽሐፍ። ተቋማት የሚባሉ በፈረሱበት ሀገር ያለ ተቋማት ስልጣኔም እድገትም ፍትህም ነፃነትም የተረጋጋ ማህበረሰብም የለም የሚለው መጽሐፍ በዛ ደረጃ ያደነቀ ሰው ተቋማት ፈርሰው አንድ ግለሰብ የሁሉም ነገር ወሳኝ በሆነበት ሀገር ላይ የዚህ አገልጋይ ሆኖ ተቀምጧል ያለው እና ይሄ የህዝቡን ልቀት ምናምን ምሁራዊ የሆነው ፋውንዴሽን የት ነው? ሌላው በጣም ኢምፖርታንት የሆነው ነገር ኋላ ቀር እንደዚህ መሰለ ባህል አለን ምናምን የሚል ንግግር ደግሞ ማድረግ ጀምሯል። ስለዚህ እነዚህን ደምስሶ መሄድ ያስፈልጋል ነው የሚላለው። እኔ እስከማውቀው ድረስ በተለይ ደግሞ በአሁኑ ጊዜ የተያዘ አመለካከት ነው። እንደውም በዚህ አጋጣሚ ጥሩ ነገሮች እየተሰሩ ነው ያለው። እነ ዲያቆን ያን ያዘዋልና እነ መምህር ፋንታውን የጀመሩት እኛ ያጠፋነው ማስተካከያ የሚሆን ነገር ጀምረዋል። ብርሃኑም ይሄንን አይነቱን ነገር ከዚህ በፊት ኦልሞስት የተቀበለው ጉዳይ ነው። አንድ ሀገር ለመልማት ለማደግ ለመበልጸግ ትራዲሽኑን ተውፊቱን ባህሉን እነዚህን በሙሉ አቅቦ ይዞ ነው። እንደውም የስልጣኔ ዋናው መሰረት እነዚህ ነገሮች በሌሎች እንዳይወረሩ እንዳይጠቁ ለመከላከል ሲባል ነው እነ ጃፓን እነ ቻይና ሌሎች ምናምኖቹ በፍጥነት ከነጮቹ ጋራ ተፎካካሪ እንሆን ያሉት። ስልጣኔ እንዲህ አይነቱን ለመከላከል ፍላጎት በሌለው ማህበረሰብ ውስጥ አይመጣም። ገብቷል? ጃፓኖች ያሉት ይሄንን ነው። እኛ ነጮች አይደለንም፣ እምነታችን ክርስትና አይደለም። ነጮቹ ግን በኢንዱስትሪ ያደጉ ነው፣ መድፍ፣ ታንክ፣ መርከብ እየሰሩ ነው። የጊዜ ጉዳይ ነው። እንደ ጃፓኖች ያጠፉናል ነው። አይደንቲቲያችንን ፕሮቴክት ለማድረግ እንሰልጥን ነው ያሉት እንጂ ለመርከብ ፍቅር አይደለም የሰለጠኑት እነሱ። ለታንክ ፍቅር አይደለም የሰለጠኑት ያለው። አሁን እዛ ተቀምጦ የህዝቡን ባህል ጎታች እንደሆነ የህዝቡ እምነት ኋላ ቀር የሆነ ነገር እንዳለው ስልጣኔ እነዚህ ሁሉ ነገሮች ደምስሶ መምጣት ያለበት እንደሆነ አርባ ያቀርባል ያለው። ከጥቂት ዓመታት በፊት ግን መሳይ ከበደ የጻፈው መጽሐፍ ላይ ይሄንን ነገር አርጊው ያደረገበትን መጽሐፍ በጣም ደግፎ በጣም ተስማምቶት የሚያወራ ሰው ነው። ሲመቸው ግን ከማል አታቱርክ ብሎ የቆዩ ቤቶችንም ህንፃዎችንም መስጊዶችንም ቤተክርስቲያኖችንም እያፈረሰ የሚብለጨለጭ ፎቅና ምናምን ነገር የዱባይ ኩረጃ ሲሰራ እንደ በጎ ነገር አድርጎ ያቀርብልህ። ስለዚህ እኔ አሁን ማውራ ያለው ምሁራዊ ከሆነም ነገር ተነስተህ መቆም የማይችልበት ነገር ነው። ከወያኔ ጋር በተደረገው ትግል የተሰራውና አጸያፊ ነገር በከፋ ደረጃ የሚፈጽም መንግስት ማገልገሉን ብቻ አይደለም፣ ምሁራዊ ባንክረፕሲ የሚለው ነገር አለ። እዛ ውስጥ ገብተዋል ያለው እንደዚህ ሁሉ ሰዎች እና የዚህ አይነቱ ደግሞ ቅድም ካለው ይለያል። አሁን ያለው ነገር ነው። ግን እነዚህ ጥቂት ናቸው፣ ብዙ አይደሉም። ዋናው ቅድም ያልኩ ነው። እንደ ምሁር እንደ ማህበረሰብ መፈጠር አለበት። እንደ ማህበረሰብም የአንድን አገር ስፒሪት ምንድነው ስሙ ነፍስ የሚባል ሶል የሚባለውን ነገር ከትውልድ ትውልድ የሚያሸጋግረው ሌላ ሀገር ላይ እንዲህ አይነት ምሁር ነው። አዳዲስ ሐሳቦችን የሚያወጣ አዳዲስ ስኩል ኦፍ ቶት የሚያወጣ ይሄ ምሁር ኃይል ሁሉንም ነገር በቢሮክራሲ ውስጥ አለ፣ በአርሚው ውስጥ አለ፣ በሁሉም ኢንስቲትዩሽን ውስጥ አለ። ይሄ ምሁር ነው ሁሌም። እኛ የዛ አይነት ኮር የሆነ
የምሁር ቦዲ አገርን ከትውልድ ትውልድ የሚያሻግራት የሀገር ነፍስ የሆነ ምሁር የለንም። በቃ አለቀ። ይሄን መቀበል መቻል አለብን። እና እነዚህ ሰዎች ደግሞ በዚህ ደረጃ ጭራሹን አንብበዋል ምናምን ሰፊ የሆነ የውጭ ሀገር ተሞክሯላቸው ኤክስፖዝድ ሆነዋል ትላለህ። እንዴት ግን በዚህ መንገድ ይሄዳሉ? ምን እንደሆነ የምታደርገው? ይሄንን በዚህ ደረጃ መግለጽ ነው የምንችለው ብዬ ነው ማለት። ምናልባት አንዳርጋቸው ቀደም ሲል እነዚህ ምሁራን ገብተው ለምንድን ነው በዚህ ደረጃ ነገሩን ሳይረዱት ቀርተው ነው ወይ? እንደ አንድ ካድሬ እንደ አንድ ቀለምም ልምድም ምንም ትምህርቱም እንደሌለው ተራ ካድሬ ስርዓቱን እየደገፉ የስርዓቱ የገደል ማሙንቶ ሆነው ስናያቸው የምናፍርበት ሁኔታ የተፈጠረው ለምንድን ነው? ብርሃኑ በዚህ ደረጃ ለምን ምን ጎሎበት? ከሀብትም ከምንም አንጻርም ብናየው እንደው ያን ያህል የዛ ክፍተት ያለበት ሰው አይደለም። ቀደም ሲል ያልከው ነው። ምናልባት ሀገር ውስጥ ፀሐዩ ተመችቶኛል እናቴ ቤት ክትፎ እየበላው የኮሶ አረቄውንም ብለ ነበር። ይሄን ስትል እንደው ሌንጮ ለታ ያሉትንም ነው ትዝ ያለኝ። ኖርዌይ ብርዱ በረዶ ከዚህ በላይ አልችልም፣ ስለዚህ ወደ ሀገር ቤት መግባት አለብኝ ብሎ ነው እንግዲህ ሌንጮ ለታ በዛ ደረጃ ወደ ሀገር ቤት ገብቶ አሁን ባለበት ቁመና ላይ ያለው። ስለዚህ በእንደዛ አይነት ምክንያትም የገቡ ሊኖሩ እንደሚችሉ ይገባኛል። ግን ራስን መጥላት ለምን አስፈለገ? አሁን የምናያቸው አብይን ጨምሮ የራስን መጥላት፣ የሌላውን ማሞገስ፣ የሌላውን ከፍ ማድረግ፣ የራስን ማንቋሸሽ እንደዛ አይነት ነገር ብርሃኑን ጨምሮ ሌሎች ምሁራን ላይ የምናየው መጀመሪያ የራስን መጥላት ላይ ነው። ራስን በመጥላት ራስን ማሳደግ ይቻላል ወይ? ሁሉ ነገር የተስተካከለ ላይሆን ይችላል። ግን በዛ ደረጃ ራስን በመጥላት የሚመጣ የፖለቲካ ትርፍም ሆነ እድገት ይኖራል ወይ የሚለው እንደ አንድ ነገር ሊነሳ ይችላል። እንደው ከተነሳ አይቀር ነው። ስለ ዳንኤልም አንስታል። ምሁራንን በአንድ በኩል ልናይ እንችላለን። ግን ዳንኤል ክብረትና በዙሪያው ያሉ በአብይ ዙሪያ ያሉ ሰዎች የደረሱበት የሞራል ዝቅጠት ኢትዮጵያዊ ዋጋዎች ሁሉ ከመሬት ተቀብረው በእንደዚህ አይነት መልኩ አደባባይ ሳያፍሩ ከረባት አድርገው በብሔራዊ ቴሌቪዥን ጭምር 10 ሚሊዮን ሰው አልቆ የቀረው ቢኖር ምን ችግር አለው እስከ ማለት የደረሰ ንግግር ነው ያደረገው ዳንኤል ክብረት። ይሄን ብቻ አይደለም፣ ብዙ ነገር ልንጠቅስ እንችላለን። ዛሬ ገና ኢየሱስ ክርስቶስን አየው ያለበትም ሁኔታ፣ ሌሎችም አብይን የሚገልጹበት መንገድ እንዲህ አይነት ደረጃ እንዴት ደረስን? ምናልባት ሰሞኑን አንድ ኢንተርቪውም ቃለ መጠይቅም ባንድ በስርዓቱ ደጋፊ በሆነ የዩቲዩብ ቻናል ሲተላለፍ አንተም ስምም ተጠቅሶ ነበር። የሆነች ጋዜጠኛ ወጣ ስማችሁንም እየጠቀሰች በዛ ደረጃ እንዲህ አይነት ዝቅጠት እውነት ለመናገር ሚዲያው ላይ የቀረበው ነገር አብይ ጀዋርን በተመለከተ የመጣው ነገር አይደለም የምናየው። ከምንም በላይ ኢትዮጵያዊ ዋጋዎች የት ሄዱ? ምንድነው እዚህ ደረጃ ላይ ያደረሰን ብለን በጣም አደጋ ውስጥ እንዳለን እንድናስብና እንድንሰጋ የሚያደርገን ነው። እንደው ዳንኤልን ጨምሮ በእነዚህ ዙሪያ ላሉ ሰዎች ምን ማለት ይቻላል? አንዳርጋቸው ምንም ምልህ እንግዲህ ወደኋላ የተለያዩ ሀገር ታሪኮችን ስትመለከት የምታየው ነገር ነው። አንድ ጊዜ በእንዲህ አይነት ሁኔታ መሄድ ሲጀምር አንድ ግለሰብ ከመሪውም አንስተ ከስሩም ያሉት ሰዎች እውነታን በስነ ስርዓቱ እያነበቡ ከእውነታ ጋር ራሳቸውን ማስተካከል የሚችሉበት ኮምፓስ ጠቅላላ ይጠፋል ያለው። እኔ በመከራቸው አሁን ያቀረብኩትንም ክርክር ኢቭን ሞራዊ የሆነውን ነገር የማይቀበሉትን ነገር ሁሉ ጨምረው ይሄዱ እንደሆነ በምንድነው ጀስቲፋይ ሆነ የምታደርጉት ይሄንን ብለን ብትላቸው ከዛም ተቆጥቁጧቸው የሚመለሱ አይደለም። እንደዚህ አይነት ኃይሎች ሁሉ ጊዜ በራሳቸው ማመን የሚፈልጉትን ነገር ብቻ እያመኑ የሚሄዱ ናቸው። ይሄ በተወሰነ ደረጃ ሌላ ቦታ ላይ ኢንዲፔንደንት የሆነ ሚዲያ ሲኖር ገና ከመጀመሪያው እንደዚህ ነገር ውስጥ እንዳይገቡ በየጊዜው የሚቆጠቁጡ ነገሮች ያመጣ እንደዛ የሚያደርጋቸው ተቃዋሚ ፓርቲዎች ኖረው ስርዓት ባለው መንገድ እየተቃወሟቸው የሚሄዱበት አይነት ሁኔታ የመንግስት ስልጣን የተለያዩ መከፋፈል ኖሮች እዚህ በህግ አውጪው በህግ አስፈጻሚና ተርጓሚ መካከል ባላንስ ኤንድ ቼክ ሲኖር አንደኛውን ሲቆጣጠር እንዲህ አይነት ነገር ውስጥ አትገባም። ከጧት እስከ ማታ ሚዲያውን በሙሉ ያስቀው አንተ ሆነህ በሙሉ ሚዲያ እየመጣ አንተ የተናገርከውን ነገር የሚያስተጋባ አንተ ማየት የማትፈልገውን ነገር በሙሉ እንዳይታይ ያደረገ ኢንብሪዲንግ የሚባል ነገር አለ። እዛው እርስ በርስህ መዳቀል ማለት ነው። የሐሳብ መዳቀል፣ የሌሎች ነገሮች መዳቀሎች አሉ እዛ። በእንዲህ አይነት ኢንብሪዲንግ ውስጥ ስትኖር የሐሳብ ኢንብሪዲንግ ውስጥ ስትኖር መዳቀል ውስጥ ስትቀር አዲስ ሐሳብም አይመጣም፣ ያለውንም ሁኔታ አታይም እና መጨረሻ ላይ ተያይዘው ነው የሚሄዱት ያለው
ደጋግሞ የህዝብ ቁጣ የህዝብ አመጽ አብዮት በተካሄደባቸው ሀገሮች በሙሉ የታየው ነገር በምክር በሌሎች ነገሮች አስተካክለ የተመለሰ አታገኝም ያለ እነዚህ ሰዎች አብይ በሚወድቅበት ሰዓት ላይ አብይን ጭራው ይዘው ወደ ዱባይ ይሄዱ ካልሆነ በስተቀር አንተ ባልከው መንገድ ረባካችሁ ይሄ መንገድ አያዋጣም ብለህ ብትለምናቸውም ስታቲስቲክስ ብትደረድርም አገር ያለበት ሁኔታ ይሄ ነው ብለህ በቪዲዮ ቀርተህ ብታሳያቸውም የቡግናን ረሃብ ብታሳያቸው በየቦታው በድሮን ያለቁትን ሰዎች ፒክቸር ብታሳያቸው አዲስ አበባ ከተማ ውስጥ በቀን አንድ ጊዜ መብላት አቅቶት አንጀቱ የተጣበቀን ሰው ፈልገህ በሙሉ ቪዲዮ አስተያየው እነሱ እነዚህ ሁሉ ነገሮች አይታዩዋቸውም ያለው ወይ ምን ይልሃል ያለው አብይ የሰራ ላለው እድገትና ብልጽግና መከፈል ያለበት መስዋዕትነት ነው ሊል ይችላል በሙሉ በዛ መንገድ ራሽናል አዲስ አበባን ከተማ ምንድነው ስሙ የኮሪደር ልማት ብርሃኑ እንደዛ ብሎ ለሰዎች መልስ እንደሰጠ ሰምቻለሁ መከፈል ያለበት ነው እንግዲህ ይሄ በፖለቲካ ሳይንሱም ስንመጣ በማህበራዊ ፍትህ ላይ የተመሰረተ የኢኮኖሚ ፖሊሲ የማህበራዊ ፖሊሲ ኢትዮጵያ ሊኖራት ይገባል በጥቂት ግለሰቦች ከሚገባው በላይ የከበሩበት እንደተንደላቀው የሚኖሩበት አብዛኛው ሰው ደግሞ ከመንገድ ላይ ጥሬ እየለቀመ የሚኖርበት ሁኔታ በኢትዮጵያ በበሰለ ሀገር ላይ መኖር የለበትም ፍትሃዊ የሆነ የሀብት ክፍፍል ሊኖር ይገባል ሰዎች ዲሰንት በሆነ መኖሪያ ቤት መብራትን ውሃን የመሳሰሉ አሚኒቲዎች ሰርቪስ እንደ ትምህርት እንደ ጤና አግኝተው የመኖር መብታቸው የተፈጥሯዊ መብት ነው ኖት የዜግነት መብት አይደለም የተፈጥሮ መብት ነው ብሎ ጭምራሹን እስከ መከራከር የሄደ ሰው ነው ዛሬ ይሄንን ነገር እንዲህ አይነት መከራከሪያ የሚያቀርብልን እነዚህን አትመልሳቸው አሉ የሱ አይነት በርካታ አሁንም ቢሆን ቅድም እኔ የሚያዳምጠን ሰው ይፍረድ በዛን የዛሬ 7 8 9 10 ዓመት በፊት ምናምን ነገር ወያኔን ካራክተር እንዲህ አይነት ፍጥረት ነው እንታገለው ይገባል ብለን ያስቀመጥናቸውን የመጥፎነቱ መለኪያ ወሰድና የዚህ ዘመን የመጥፎነት መለኪያ ያወዳደር እዛ ላይ ስተት ከሰራ እውነትም ችግር ውስጥ ነው ያለን አሁን ቅድም ያነሳው ለማየው ገብረ ማርያም አይነት በወያኔ ጊዜ ሲሰራ የነበረው እናቃለን ያደርግ የነበረው ይጽፍ የነበረው ምን ተቀይሮ ነው ዛሬ እኔ ምን በዛ ደረጃ ላይ ምን እኮ ምሁር ሆነ እኮ ተራ እኮ ቲፎዞ አትሆንም እኮ ምክንያት ማስቀመጥ አለበት አሁን እኮ በሱ ደረጃ የማየው እኮ ተራ የኳስ ተጫዋቾች ቲፎዞ አይነት ነገር የሆነ ነገር ነው የምትመለከተው እንዴት ነው በዛ ደረጃ አንድ ምሁር መውረድ የሚችል እና ይሄንን ርዕስ በዚሁ ብንቋጨው የተሻለ ይመስለኛል እንደርጋቸው ምናልባት ወደሚቀጥለውም ጥያቄ የሚወስደን ይሆናል ያው ምሁራን ማበርከት ያለባቸው አስተዋጽኦ በዚህ ደረጃ ከሆነ ታዲያ ትግሉን እንዴት ነው አሁን ይሄንን ስርዓት ለመጣል የሚደረገው ትግል ላይ የምሁራን ሚና በዚህ ደረጃ አሉታዊ በሆነበት ወይም ምንም አይነት እርባና ሊያስገኝ በማይችልበት ሁኔታ ከሆነ እንዴት ሊሆን ነው የሚለውን ስናነሳ ወደ አማራ ህዝብ ትግልም ይወስደናል የአማራ ህዝብ ትግል አሁን ያለበት ሁኔታን እንዴት ነው የምናየው ብዙ እድሎች ብዙ አሳሳቢ ነገሮች ሁለቱም በግራ በቀኝም አሉ እድሎች አሉ በጣም አሳሳቢ ደግሞ ፈተናዎች ይወስዳሉ ከዚህ ጋር ተያይዞም የሚነሳ ነገር አለ ያው የአማራ ህዝብ ትግል በአሁን ሰዓት የአማራ ህዝብ ብቻ አይደለም ሌላውም ይሄንን እየተጋራ ይገኛልና አደጋው የሁሉም አደጋ ነው ይሄንን የሚሉ የሌሎች ከአማራ ብሔር ተወላጆች ውጪ ምሁራንም አንዳንድ ሰዎችም ይሄንን እየተናገሩ ይገኛሉ መምጣት ጀምሯል በቅርቡም ጀዋር መሐመድ የአብይ አህመድ መንግስት የኦሮሞም ህዝብ ሁሉና አደጋ ነው የሚል ጠንከር ያለ አቋም ይዞ መጥቷል ያው ሰሞኑን ብዙ ነገሮች እየተናገረ ነው አብይን በልኩ በመግለጽም ወደ መድረኩ መጥቷል እንደው በዚህ ላይ ያለን አስተያየት ምንድነው አጥቂ መጨረሻ ያነሳው ላንሳና ያኛው ተለቅ ያለ ጉዳይ ስለሆነ ወደ እዚህ አማራ ህዝብ ህልውና ትግል ሚለውን ሁለተኛ ደረጃ አረዋለው ከጀዋር ጋር የተያዘው አሁን እንግዲህ የጀዋር አቋም ድሮ ሲያራምደው ከነበረው አቋም እና እሱ ብቻ ሳይሆን የኦሮሞ ብሔረተኞችም ሲያራምዱት ከነበረው አቋም በጣም የተለየ መሆን ጀምሯል ያለው ያየነው ነው
ለምን እንግዲህ ቀደም ብሎ ከነበረው ኢትዮጵያ እናፈርሳታለን ነው ኢትዮጵያ ከኦሮሚያ ትውጣ የአካባቢ ህዝብ 90% ሙስሊም ስለሆነ ምናምን ነገር በመንጫ ነው ሌላውን የምንለው አይነት የሚሉ ንግግሮቹ ቪዲዮ የዘመኑን እንትን ከትቦ ያስቀመጣቸው ነገሮች ናቸውና ከነዛ ከመሳሰሉ መቀራረብን ሳይሆን መለያየትን ሰላምን ሳይሆን ጸብን ሲጋብዙ ከነበሩ ንግግሮች እና እነዚህ ንግግሮች ደግሞ ከፈጠሩት አመለካከት ከወለዱትና ችግር ከነዚህ ነገሮች ወጥቶ በጋራ ታግለን ሀገራችንን ካላዳንን የጋራ ውድመት ውስጥ እንገባለን። እንደ ህዝብ እንደ ሀገር ህልውናችን አደጋ ላይ ወድቋል። የኦሮሞ ህዝብ ስቃይ ብቻ ሳይሆን የሌላውም ህዝብ ስቃይ ይመለከተኛል እና በጋራ ልንሰራ ይገባል የሚል አቋም የወሰደበት ሁኔታ ነው እንግዲህ ያለው እና ይሄ እንግዲህ በአንድ በኩል ካየው በጣም መልካም ነገር ነው። ነገር ግን ቅድም የጠቀስኳቸው ኔጌቲቭ የሆኑ ነገሮች ዝም ብሎ ሰው የሚያልፋቸው ስላልሆነ እንዴት ከዚህ ወደዛ ደረስኩ የሚለውን ነገር በዝርዝር የማብራራት አሁን ብዙ ሰው ለምሳሌ ያክል ካየው ጥሩ ነው ይላል ያለው ጥሩ ነው ብሎ አፕሪሺየት ማድረጉና አምነዋለሁ ማለት እንዳልሆነ ማወቅ አለበት። ጀዋር ለመታመን መሰራት የሚገባቸው በጣም በርካታ ስራዎች አሉ። ማንም ሰው በእንዲህ አይነት መንገድ የሚመጣበት ሰዓት ላይ ህዝብ ሁሌም ጥርጣሬ ውስጥ ነው ያለው። በተለይ ደግሞ እንደምታውቀው አሁን ጀዋር የያዘው መንገድ የኢትዮጵያ መንገድ ነው። ሜቢ በሰው ጭንቅላት አብይም ኢትዮጵያ ብሎ መጥቶ ነው እንዲያደረገን። ስለዚህ ከዚህ በኋላ አንሸወደም ሊል ይችላል ያለው። ለምንድነው ወደዛ የመጣበት ምክንያቶች ተጨባጭና አሳማኝ መሆናቸውን አድካሚ ስራ እንደሚሆንበት አቅም ማሳየት አለ ማረጋገጥ አለ። እንደዚህ አይነት ነገሮች የሚቀረው ነገር ነው። እኔ እንዳልኩ እንትኑ ጅምሩ ወገጎ ነው። ግን እዚህ ላይ እኔ አንድ ብቻ ነጥብ ነው የሚያሳስበኝ ያለው በጀዋርም ቢሆን ግልጽ ማድረግ ያለበት በንግግር ውስጥ የህልውና አደጋ ሲያነሳ ኢትዮጵያ ህልውና አደጋ ውስጥ ወድቃለች። ትክክል ነው፣ ምንም ጥያቄ የለውም። ኢትዮጵያ ህልውና አደጋ ውስጥ በኢኮኖሚም በፖለቲካውም ቅድም በዘረዘርነው መልኮች በሙሉ የደረሰባት ችግር አገሪቷን እንደ ሀገር ሊያፈርሳት ነው። እዛ ሀገር ውስጥ ስለሆነም የኦሮሞ ህዝብ የህልውና አደጋ ውስጥ ወድቋል ያለው ምንም ጥያቄ የለውም። ሁሉም ህዝብ የህልውና አደጋ ውስጥ ወድቋል። ግን ህልውና የሚለው ቃላት ግን በተለየ መንገድ አማራ የሚጠቀምበት ሁኔታ አለና ያ የህልውና የሚለውን ነገር በደንብ ከሌሎች ህልውናዎች መለየት ያለበት ነገር ነው። ለኔ ኢንተረስት የሚያደርገኝ ከዚህ በኋላ በፊትም ተናግሬያለሁ። ምክንያት አለኝ። ዝርዝር የሆነውን ነገር ወደፊት አስረዳለሁ። ለምን በአማራ ጉዳይ ላይ ብቻ እንደማታውቅ ህብረ ብሔራዊ የሆነ ምናምን የሚል ድርጅት ውስጥ አልገባም ብያለሁ ያለው ይሄ አቋሜ ምናምን ነገር ድንገት የተፈጠረ አይደለም። የቪዲዮዎች ምናምን ቅርቦ የለቀኳቸውን አይተህ እንደሆነ የዛሬ አማራ ብሔረተኛ ስለ አማራ ህልውና አደጋ ላይ ምንም ነገር ሳያስብ እንደው በሚቃወምበት ዘመን ነው ይሄ አደጋ ይመጣል የሚል ስጋት የነበረኝ። ስለዚህ ለኔ ወቅታዊ የሆነ መንሸራተትና ወይ መሸጋሸግ አይደለም። ለኔ የቆየው አደጋ እንደገና ስለመጣ ነው የአማራ ጉዳይ ላይ ትኩረት የሰጠውበት ምክንያት ነው። ለኔ ኢንተረስት የሚያደርገኝ የህልውና አደጋ በሚልበት ሰዓት ላይ ጀዋር በደንብ ሪኮግናይዝ አደርጋለሁ። የኦሮሞም ይሁኑ ሌሎቹ ብሔረተኞች ስለ ህልውና አደጋ ሲያወሩ የአማራ የህልውና አደጋ ከሌሎቹ መለየቱን በሚገባ ይረዳሉ ወይ? መዋቅር ተዘጋጅቶለት ህገ መንግስት ወጥቶለት በስነ ስርዓት ሰነድ ተሰንዶለት በማንነቱ የተነሳ ከሌሎች ህዝቦች የተለየ የህልውና አደጋ ላይ መውደቁን ይገነዘባሉ ወይ ነው የኔ ጥያቄ። እና የኢትዮጵያ የህልውና አደጋ የሌላው የብሔር ብሔረሰብ እዛው ተካቶ ያለው አደጋና በአማራ ላይ የመጣው የህልውና አደጋ ሁለቱ ይለያያሉ። የመጀመሪያው ለመቀራረብም ለሌላም ነገር ማንም ቡድን ወይ ድርጅት ወይ ግለሰብ ከፈለገ አማራ ትግል ጋር ያልተያዘ ሰው ከፈለገ ይሄ ዩኒክ የሆነ ልዩ የሆነ የአማራ የህልውና አደጋ የተለየ መሆኑን ሪኮግናይዝ ማድረግ አለበት ብዬ ነው ማሰብ። የለም ማንም ማህበረሰብ በኢትዮጵያ ውስጥ የአማራ ማህበረሰብ በማንነቱ ተለይቶ አደጋ ውስጥ እንዲወድቅ የተደረገበት ማህበረሰብ የለም። በህጋዊ ማዕቀፍ በመዋቅራዊ በአስተዳደራዊ በሁሉም መልኩ በተዘጋጀ መልኩ። ስለዚህ ያንን በደንብ ግልጽ ማድረግ ይጠይቃል። ሌላ ብዙም የምለው ነገር የለኝም። እኔ ከጀዋር ጋር የተያያዘ ብዙ ስራ ይቀርዋል የሚልህ ያለው ኮርስ ሰሞኑን የምትሰማው መንጫጫት ምናምን ነገር በናቢ ካምፕ እነሱ እንደሚሉት ያቺ ልጅቷ ሚዲያ ላይ እንዳለው ምንም ተቀባይም ምንም ትርጉም የሌለው ነው፣ ዝም ብሎ ነው ምናምን ነገር ከሆነ ለምንድን ነው ለሲሳይ አገና ባቢ ትእዛዝ ነው? እርግጠኛ ነኝ እኔ ስራ እንዴት እንደሚሰራ ቃለው
ብርሃኑንም ለምንድን ነው አብይ የማይጠይቅህ ተብሎ እንዲጠይቅ እንደተደረገ ዳንኤልንም እንደተደረገ አሁን ጀዋር ሲመጣ ደግሞ እሷን ጠራት እሷ ናት የምታውቀው ብዙ ነገር ልታንቋሽሽም እንደፈለገች መስደብ የምትችልም ተብሎ የመጣች መሆኑን አውቃለሁ። እና በዛ ደረጃ እሷን ያስመጣቸው እኮ ስለደነገጡ ነው። ግን አልደነገጡም ትላለች መጣ እዛ አካባቢ አሁን ጀዋር ሁኔታዎችን በሚገልጽበት የአገሩን ሁኔታ በሚያስረዳበት መልኩ በማሳደር የሚችለው ተጽዕኖ ከባድ ይሆናል ብለው ስለሰጉ ነው። ስለዚህ የስርዓቱ ስጋት ሆኖ መምጣቱ ስርዓቱን በማዳከምና በማሳጠር የሚኖረው የራሱ ሚና ይኖረዋል ያለው። ነገር ግን በጋራ ለሚገነባ አገር ግን የሚሆኑ አመለካከቶች፣ ሐሳቦች፣ እሴቶች በጋራ የሚያዙ ነገሮች ላይ ገና ያልተጀመረ ስራ ነው። ምንድናቸው እነዚህ? አብይ የምታስወግደው አብይ የፈጠረውን የህልውና አደጋ አጥፍተን ወደ ሰላም፣ ወደ መረጋጋት፣ ወደ በኩልነት የሚኖርበት ሁኔታ ውስጥ እንፈጥረዋለን የሚለው ነገር ገና ይሄ ዲቴሉ ዝርዝሩ ነው። ሰይጣኑ እንደሚሉት ዲቴል the devil is in the detail የሚሉት ፈረንጆች እሱ አልመጣም ገና። ስለዚህ ሰፊ አስተያየት አትሰጥም። ነገር ግን በጣም በጣም ጥሩ ጅማሮ ነው። በሌላ በኩል ቅድም እንዳልኩ የአማራ ህዝብ ትግል ያለበት ነገር ስለሆነ ኢንተረስት የሚያደርገኝ እንዲህ አይነቱን ነገሮች ይሰማል። የአማራው ይስማ ነው ማለት ያለው። የአማራው እንቅስቃሴ ግን ብዙ ሆምወርኮች አሉት ገና ያልጨረሰው። ጀዋርን አጀንዳ አድርጎ ለመወያየት የሚያስችል በቂ የሆነ ድርጅታዊ ህልውና ብቃት የተሰባሰበ ነገር ገና የለውም ያለው። ስለዚህ በየጊዜው የሚሰጡ እንደዚህ አይነት ነገሮች በመጡ ቁጥር ትልቅ አጀንዳው አድርጎ የራሱን ሆምወርክ እንዳይሰራም በዚህ መስራት እንዳያቆምም በዚህ አጋጣሚ መምከር እፈልጋለሁ። እና ምናልባት አቶ አንዳርጋቸው ወደ ፋኖ ጥያቄ ለመመለስ ከመሄድ በፊት ያኔም አንተን ጨምሮ እኛም ብዙዎቻችን የምንተችበት አሁንም ከጀዋር ጋር በተያያዘ ያ እየታወሰ የኛ ስህተት ጎልቶ እየተነገረ ያለበት ጊዜ ላይ ነን። በተለይ አሁን ካልኩ አንጻር ነው። አብይንስ ዲቴሉን መቻውቀህ ነው ያኔ ልትደግፈው በዛ ደረጃ የመጣኸው? አሁንስ ጀዋርን ዲቴሉን ለምን ትጠብቃለህ? ከጀዋርና አብይ መሃል ምንድነው ልዩነቱ? ያም በቃል መጣ፣ ቃሉን አምነን አገራችንን አሳልፈን ሰጥተን ለዚህ አደጋ በቃን። አሁንም ጀዋር ቃል ነው። ስለዚህ አዎ ጀዋርን ሲመጣ ምን ማድረግ እንዳለብን ያኔውን ስህተት እንደግማለን። እሱሱ እንዳለው ነው። የቤት ስራው ለኛ ይሰጥና ግን ሰው ቢጠራጠር እናንተ ናችሁ ያኔም ከጀርባው ናችሁ ኢኔብለር ሆናችሁት ወይም ደግሞ አብይን በእግሩ እንዲቆም ያደረጋችሁት እናንተ ናችሁ። አሁንም ተመሳሳይ ስህተት ልትሰሩ አኮብኩባችኋል ብለው ሰው ስጋቱን ቢገልጽ ስህተት አለው የለውም እንጂ እኮ የምልህ የአብይ ያደረገን አይተን ደግሞ በጣም ቅርብ ነው የሚልህ ያለው። እኛ ሞተን የጻፍነው መጽሐፍ ሳያነብ ቀርቶ ወይ ምናምን ነገር ሌላ ትውልድ ቢደግመው አንድ ነገር ነው። በ5 ዓመት ልዩነት በቃል ብቻ ተሸንግለህ የምትሄድበት ሁኔታ አይኖርም ያለው። የታለ ፑዲንግ የሚሉት ነገር አለ ያለው። የታለ ሰብስታንስ? ዋናው ቁም ነገር በደረጃ በደረጃ እያደገ የሚሄድ እያግባባ ሊሄድ የሚችል ነገር በመጣ ቁጥር ትቀጥላለህ። ቶታሊ ደግሞ ዘጋዋለሁ የሚባል ነገርም የለም። የምንኖርበት ሀገር የተለያየ ማህበረሰብ፣ የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ እምነት ያለበት ሀገር ላይ የተለያዩ አመለካከቶችን የሚያስተናግዱ ሰዎችን ሌላ ነገር እስካላመጡ ድረስ ይዘው የሚመጡትን ሐሳብ በሐሳብ ሞግቶ ማሸነፍ የሚያስችል አቅም እስካለ ድረስ ማስተናገድ ይቻላል ያለው። ግን አሁን ምንድነው በእኔ በኩል ያለኝ ማአት አጀንዳዎች አሉ። አሁን እኔ ማቅረብ የምችላቸው ሪሊ በጣም ብዙ አጀንዳዎች። እነዛን አጀንዳዎች ያለ ወቅታቸው በማቅረብ በጊዜ መሰራት ያለበትን ሆምወርኩን መስራት ያለበትን የአማራን ትግል ትንሽም ቢሆን እይታውን ከትኩረቱ የሚነጥሉ ነገሮች እያደገ ሲመጣ እየጨመርን የምናመጣው አጀንዳ ይኖራል ያለው። አሁን እኮ ወደዛ አጀንዳ እንሄዳለን ብለሃል ያለው። አሁን እኮ ዩኒፋይድ የሆነ ወታደራዊ አመራር፣ ዩኒፋይድ የሆነ የፖለቲካ አመራር የሌለው በመሆኑ የተነሳ ምን አይነት ችግር እየተፈጠረ እንደሆነ እየተመለከትነው ነው። የዚህ አይነት አቋም የሌለው የፖለቲካ እንቅስቃሴ የትኛውንም አጀንዳ የጋራ አጀንዳ አድርጎ ውይይት አድርጎ አቋም ሊወስድበት አይችልም። የዚህ አይነት አመራር ሲኖረው ግን የፈለገውን አጀንዳ ቢያመጣ ተከራክሮ በድምጽ ብልጫ አድርጎ የጋራ አቋማችን ነው ማለት ይችላል። አሁን ግን አንደኛው ወገን ጀዋርን አስመልክቶ የሆነ ነገር ቢናገር ሌላው ወገን ሌላ ነገር ነው፣ ሌላው ይናገራል። ትርጉም በሌለው አጀንዳ ላይ የተለያየ አርስቶች ተሰጣ ገባ ነው። አሁን
መደራሻችን ኢትዮጵያ መነሻችን አማራ መደራሻችን ኢትዮጵያ መነሻችን አማራ መድረሻችን አማራ የሚባል ነገር ተብሎ የተከፈተ አጀንዳ መሰረታዊ የሆነውን ጉዳይ አስረስቶ አንድ ሰሞን ፍጥሮት የነበረውን ነገር አቃለውኛል እና ይሄን ነገር እኛ አሁን መፍቀድ የለብንም ግን ደረጃ በደረጃ ሆምወርኩን እየሰራ በመጣ ቁጥር በትብብር ጉዳይ ላይ ማንሳት የሚገባት ጉዳይ ይኖራል ያለው በአገር ውስጥ ካሉ ፖለቲካ ድርጅቶች ጋራ በአገር ውስጥ ያሉ የፖለቲካ አይዲዮሎጂዎች ጋራ ያለ ሪዮት ዓለሞች ጋራ ያለ ቅራኔዎች ምንድናቸው አንድነት ምንድናቸው በቀጠና ጉዳይ ላይ የሚነሱ ጉዳዮችን ማንሳት ይችላል ያለው በዓለም አቀፍ ዲፕሎማሲ መልክ እንዴት ነው ራሳችንን የምናቀርበው የሚለው ነገር ይመጣል ያለው እነዚህ ሁሉ ቅድም ያነሳናቸውም ለውጥ በመጣ ቁጥር ከዛ የከፋ ሁኔታ እንዴት ነው የተፈጠረው ስለዚህ የአማራ እንቅስቃሴ እና እንዳይፈጠር ለማድረግ ምን መስራት አለበት የሚል ጥያቄ አሁን አጀንዳው አይደለም እንጂ ማለቂያ የሌላቸው አጀንዳዎች እንዳሉና አድሬስ መደረግ እንዳለ ያ ግን የተማከለ አመራር ኖሮት የሚቀርቡትን አጀንዳዎች ያነሳ በደንብ የፈጨ አቋም እየወሰደ ለወዳጅም ለጠላትም ማሳወቅ የሚችል አንድ ቦዲ ሲኖር የሚደረግ ነገር ነው አሁን የኔ ፎከስ እዚህ ትግል ላይ ስለሆነ እንዲህ አይነቱ ነገር ውስጥ ገብቼ ጊዜ ማላጠፋም እነሱ ሆምወርካቸውን ይስሩ ጀዋርም የሚሰራውን ስራ ይስራ እያዳመጥን በጎ ነገር የሆነው ነገር ይሄ በጣም ጥሩ ነው ያለን እንሄዳለን ግን ብዙ ጊዜ አላጠፋበትም ማለት ነው እስቲ ወደ ፋኖ ጥያቄ ወደ አንሳውት እንመለስና እስቲ በዛ ዙሪያ ምን ያልክ ነው ምን ላይ ነው ምን ድሎች አሉ ምን የሚያሳስቡ ነገሮች አሉ ትግሉ ገና በመጀመሪያ ሰሞን ከጥቂት ወራት በኋላ አንድ ጠለቅ ያለ ጽሁፍም ጽፈ ነበር ስለሱም እናነሳለን እስቲ ወደ ፋኖ ጉዳይ እንምጣ እኔ እንግዲህ ምን መሰለ ቀደም ነካ አድርገዋለሁ ለዚህ የማህበራዊ ሚዲያ ዘመን ስለሆነ ሰዎች ዝም ብሎ የፈለጉትን ስለሚጽፉ ወደ ኋላ ተመልሰውም ደግሞ ታሪክንም ስለማያውቁ ሰሞኑን ያወጣኋቸው ቪዲዮዎችም አሉ በ85 ዓመተ ምህረት የአማራ ብሔረተኝነትን በተመለከተ ስራ ስለቅ ከኢህአደግ የተናገርኩት ንግግር ነው ኢንፋክት እንደውም ስራ የለቀቁት በዋነኛነት በዚህ ጉዳይ ነው ወያኔም በሚዲያ ዜና ላይ አርጎ ብሬኪንግ ኒውስ ብሎ ነው ኢንፋክት እንደውም ያቀርበው ያለው በዛን ጊዜ ስራው ላይ ለቀቀው አንድ ህዝብ ካላገለገልኩ ሌሎች ጋር መስራት አልፈልግም ብሎ አልብሎ ነው በድፍኑ አማራም አላለም ያለው ግን ስብሰባ ላይ ተናገርኩት ይሄንን ነው በቃ የአማራ ህዝብ አደጋ ውስጥ ሊወድቅ ነው አማራ ህዝብ አላሰባሳቢ ቀርቷል ሌሎቹ በዚህ መንገድ ተደራ የጻፍኩት መጽሐፍ ይሄንን ነው የሚለው ያለው ይህሉና አደጋ ውስጥ ይወድቃል በሚሊዮኖች ነው ያልኩት በዛ ሰዓት ላይ እና በሂደት እንደሱ አይነቱ ነገር ስራ ላይ መዋል የሚቻልበት ሁኔታ ስላልነበረ ነው ወደ ማነው ህብረ ብሔራዊ ድርጅቶች ወደ ቅንጅትም ይሁን ወደ ሌሎቹ በመግባት የበለጠ ለመታገል ጥረት ያደረገው ለምን ያንን የብሔረተኝነት መንገድ አማራ በዚህ መንገድ ካልሄደ በስተቀር ራሱን አሰባስቦ በአንድነት ካልቆመ ጥቃት ይደርስበታል ችግር ላይ ይወድቃል የሚለው ነገር የአማራ ሙር ፈጽሞ አልሰማም ያለበት ሁኔታ ነው እኔ በእንትን ነበር ከዳመና ላይ ወረድ የሚል ጽሁፍ ነው ያስቀመጥኩት ያለው አንድ ህዝብ አደጋ አሰፍስቦበታል ወርዶ በሚሰራ ስራ ብቻ ነው ማዳን የሚቻለው ስንቶቹ ናቸው ያወገዙኛለው ስንቶቹ ናቸው በዛን ጊዜ ስለዚህ ለ10 አመት ሞክረ ነው 15 ሰዎች እንኳን ማሰባሰብ ያልቻለበት ሁኔታ ስለነበረ ዞሮ የህብረ ብሔራዊ ድርጅቶቹ ካሸነፉ ፕሮሚስ ያደረጉት የዘር ፖለቲካውንና የዘር ላይ የተመሰረተው ህገ መንግስት እንቀይራለን ስላሉ የአማራ መከራ የዘር ፖለቲካው ስለሆነ በዛ ይቀየራል እያልን ነው የገባንበትና እዛ ውስጥም ገብተን ሁሉ ጊዜም ለምን አንተ ከሌላው ሰው ተለይተህ በዛ ሰዓት ላይ መጣ ብትለኝ ትልቅ አድቫንቴጅ ነበርኝ ለምን እኔ ከነመለስ ጋራ ከነተወልደ ጋራ የትልልቆቹ የቲፒኤልኤፍ ሰዎች ከነሌንጮ ጋራ በተለይ የመጀመሪያው አመት የዛን ጊዜ እኔ የከተማ ልጅ ነኝ ከማንንም በላይ እንደውም የብሔረተኝነት ሊሰማኝ የማይገባኝ እኔ ነኝ የዛን ጊዜ ግን በእነሱ አካባቢ ያየሁት የጸረ አማራ አመለካከት እጅግ የሚያስፈራ ነበር የነበረው ኢንፋክት እኔ በጽሁፌ ላይ በበሽታ ደረጃ በህመም ደረጃ የሚቀለስ ጸረ አማራ አመለካከት ነው የነበራቸው ያንን ከማንም በላይ የመንግስቱ ስርዓት አጠገብ ሆኜ በማየቴ ነው በዛ ቋንቋ የአማራ ህዝብ አደጋ ላይ ይወድቃል የሚል ጽሁፍ እንድጽፍ ያደረገኛል በሚሊዮን ይሰደዳል በሚሊዮን ያልቃል ህልውናው ነው መጥፋት የሚል ነገር ግን ይሄንን ጽሁፍ ተከትሎ ይሄንን ምክር ተከትሎ መሰባሰብ የሚፈልግ ወቅቱም ጊዜውም አልነበረም በዚህ መንገድ ሄደን ቀደም ያለውን የአብይ ዘመን ላይ ደረስን አብይንም ሲመጣ ኢትዮጵያ ምናምን ስላለ ቀደም ባልኩ ሎጂክ የአማራ ጥያቄ በዚህ መንገድ ሊፈታለት ነው ህገ መንግስቱንም ሊያሻሽሉት ነው ስለዚህ በብሔር ደረጃ የመደራጀት ነገር
ትርጉም የለውም ነውና አብን ምናምን ሁሉ ለምን ነው የምትደራጁት? ይሄ ነገር እየተፈጠረ ባለበት ሰዓት ላይ ወያኔ እየወደቀ የኔ ክርክር ይሄ ነበር። ወያኔ እየወደቀ ባለበት ሰዓት ላይ ኢትዮጵያ የሚል መሪ በመጣበት ሰዓት ላይ በኢትዮጵያ ውስጥ ምናምን ነገር ይሄን ነገር እንከልሳለን የሚል ንግግር እየተደረገ ባለበት ሰዓት ላይ ስንት ዓመት ሙሉ በአማራነት ለመደራጀት ፈተና ውስጥ ወድቆ የነበረውን ህዝብ እንዴት ነው መልሳችሁ በአማራነት እናደራጅ የምትሉት ክርክር ነው የገጠምኩት ያለው። ነገር ግን በአጭር ጊዜ ውስጥ ወለጋ ላይ የሚሆነው ቀጥሎ ከቲፒኤልኤፍ ጋር በተደረገው ጦርነት ቲፒኤልኤፍ ይዞት የመጣው አንታይ አማራ ሰር አማራ ይሆናል አማራ ሊያቃን ጋራ ሂሳብ እናወራረዳለን ብለው ማነው የጌታቸው ረዳና ጻድቃን ተናግረው በቪዲዮ ነው ያየነው አይታችሁታል እናንተ። እንደውም አንዱ ቦታ ላይ የኔን ስም ጠርቷል አማራ ሊቃን ከሚላቸው ጋር አድርጎ እና ያን ሂሳብ ማወራረድ የሚለው በተግባር ምን እንዳደረጉት አማራ ክልል ገብቷል። ዛሬ መቼም ጉድ ነው የምናያለው። እነሱ የሰሩት ወንጀል ምናምን ነገር ያደረጉት ነገር አይነሳም። አንዳንድ የነሱ ተከፋይ ሚዲያዎች በየጊዜው ምናምን ነገር ሁሉ ነገር ምናምን ነገር ትግራይ ላይ ተፈጸመው እንጂ ቲፒኤልኤፍ ሰዎች ያደረጉት ጥፋት የሰሩት ወንጀል ምናምን እንደሌለ አድርገው ያቀርቡታል ያለው አውጥተው ቃል ተናግረው ነው የዘመቱት ያለውና ያን ስመለከት የወለጋውን ነገር ስመለከት ቀጥሎ ደግሞ ቲፒኤልኤፍን መሳሪያ እንደታጠቀ የአማራ ድስት አትፈታለው ሲል የመጨረሻው ሰበዝ የምትለዋል የግመሏን ጀርባ የሰበረው ሸክም በዛ። ስለዚህ ለኔ ይሄ ጉዳይ በጣም ሴንሲቲቭ ስለሆነ በዚህ መንገድ ለመሄድ በጣም ለኔ ቀላል ነው የነበረው። ምክንያቱም ሁሉ ጊዜም ይሄ አደጋ እንዳለ በልቤ ይዤ ነው የምኖር የነበረው እና ከዛ ጊዜ ጀምሮ እኔ አሁን ውስጥ ካሉት የፋኖ ሰዎች ጋራ ምክንያቱም ለምናገረው ነገር ስለሚጠቅም ነው ይሄን የምናገረው ከሁሉም ጋራ እኔ ግንኙነት አለኝ። ጎንደር ላይ ሁለት ፋክሽን ናቸው ሶስት ቦታ ተከፍለዋል ብዬ አንዱን ካንዱ ለይቻለሁ። በዚህ በኩል ዘመን አለ በዚህ በኩል እስክንድር አለ ብዬ አላቅም። እዛ ፋንታውን አለ ዝምሪያ ብዬ አላቅም። በተለይ ብዙዎቹ ቦታዎች ላይ በድጋፍ ደረጃ በልመና ደረጃ ተሰባስቦ እንዲደርሳቸው አንዳንዱ እኔ ለምኜ የኔ ጓደኞች ያልሆኑ ሰዎች የሰጡት ነገር ምን ይደርሳቸው ሁሉንም በኩልነት ነው። የኔ ፍልስፍና ምንድነው? ሁላችሁም ለህልውና አደጋ ብላችሁ ነው ወጣችሁት የምትታገሉት። አንዳችሁ ካንዳችሁ በአላማ ደረጃ ለኔ ልዩነት የላችሁም። አንዳንድ መካከል ላይ ያለ ልዩነት ቢኖራችሁ ይሄ ከህልውናው አደጋ በላይ ትልቅ ሆኖ ለያይቷችሁ አያስቀርም። ስለዚህ እኔ ሁላችሁንም ነው እነሱም አንዳቸውም ለምን ከሌን እንዲታርጋለ ብለው የተቃወሙኝ የለም። ለዚህኛው ወገን እንደዚህ አድርገ ወይ እንደዚህ ሆኖ ብሎ ያለኝ የለም። ደግነቱ እስከ ዛሬ ድረስ ይሄንን ያያወቁ ሁሉም ይሄንን አድርግ ሲሉኝ አደርጋለሁ ያለው ያደረኩት ነገር ውስጥ አልገባም። በዝርዝር ሜዳ ላይ ያሉት ስለሚያውቁ በምን አይነት የቀና በሆነ ስሜት ምን ነገር ለማድረግ ድጋፍ በማድረግ ይሄን ነገር እንደምናገር ስለሚያውቁት ውጪ ያለው ምናምን ነገር እንደፈለገ ቢጮ እንጫጫ ጉዳይ አይደለም። ነገር ግን በዚህ ደረጃ ነው ይሄድን ያለነውና ይሄድኩ ያለሁት እና ይሄንን በሚመለከት እንግዲህ ቀደም ወዳልከው ነገር ስመጣኔ የዛሬ አመት ኤግዛክትሊ ታህሳስ እንደውም አመት አለፈው በስድስተኛው ወር ነው የሚለው ጽሁፉ ላይ እንደውም ሁኔታውን የገመገምኩበትን ሰነድ አዘጋጅቼ ለሁሉም ልክ ያለው አንተም የላኩልን ሰነድ ማለት ነው እና በዛ ሰነድ ላይ በጣም ግልጽ የሆነ የፋኖ ትግል የደረሰበትን ጥንካሬና ድክመቶቹን ዘርዝሬ ይሄንን እነዚህን ድክመቶች መቀየር ካልተቻለ ሊመጣ የሚችለውን መዘዝ ገልጬ ቀደም እንዳልኩ ባለኝ የመገናኛ መንገድ በኢሜልም በዋትስአፕም ለሚላክላቸው እንደዛ በአካል ወረቀቱ ተባስቶ በሞተር ሳይክል ጭምር ለሚሰደድላቸውም ለነሱ ማድረሻለሁኛል። ዛሬ በዚህ ደረጃ እንደዚህ አይነት ነገሮችን እንድናገር ያደረገኝ እንደው ከመታመሜ በፊት ነበር ያሰብኩት ነገሮች በጣም አሳሳቢ የሆኑ ደረጃዎች ላይ እየደረሱ ነው። የጋራ የሆነ ወታደራዊና የጋራ የሆነ የፖለቲካ አመራር መፍጠር ባለመቻሉ መሬት ላይ ያለውንም ትግል ምን ያህል እየጎዳው እንደሆነ ያያየው ነው። በውጪ ያለውንም የድጋፍ እንቅስቃሴ ምን ያህል እየጎዳው እንደሆነ ያያየው ነው። ይሄንን ነገር በቃ ፋኖች ምናምን ነገር የሚሰሩት ጥሩ ነው ባይሰባሰቡም ቢሰባሰቡም ትግል እያደረጉ ነው ምናምን በሚል ዝም ብሎ አይደለም ምክንያት የሌለው እነሱን ብቻ ለመሸንገል በሚመስል ቋንቋ ተናግሬ እኔ ማለፍ አልችልም ያለው እዛ ሰነድ ላይ ያስቀመጥኩትን አንተ ያነበብከውን ነገር በሙሉ የዛሬ አመት የጻፍኩት የአንዳንዶቹን ነጥቦች ወስደህ ውይይት ብናደርግበት የሚያሳይ ነው። እኔ ጥንካሬ ብዬ የዘረዘርኩት አንዷን እንኳን በወስድልህ የመጀመሪያዋን አኖ ተበታትኖ በአንድ ጊዜ በመነሳቱ በአንድ ድርጅት የሚመራ ሆኖ ከአንድ ጥግ ጀመረ ቢሆን ኖሮ መንግስት በቀላሉ ሊያጠፋው የሚችልበት ሁኔታ ይኖር ነበር።
እንዳያጠፋው ያደረገው ነገር በስፋት በአንድ ጊዜ ተበትኖ መነሳቱ ነው። ጥንካሬው ነው ያለው እሱ አይደለም። ከሱ ጋር የሚሄደውን ነገር አስቀምጫለሁ። በውጪ የተደራጀ አንድ ድርጅት ለዚህ ሁሉ ፋኖ መድረስ የሚችልበት ሁኔታ ስላልነበረ ድርጅትም ስላልነበረ በውጪ የሚገኘው ዳያስፖራ የሚያቀውን የፋኖ አመራር የጎበዝ አለቃ ያገኘ በትንንሽ ቡድን ተዋግኖ ለሰፈሩ ገንዘብ ማድረስ መቻሉ ትልቅ ጥንካሬ ነበር የነበረው ማለት ነው። ምክንያቱም ሌላ መንገድ አልነበረም። ገብቷል ያለው ምንጃር ውስጥ ያሉ ሰዎች ምንጃር ለሚያቋቸው ብቸና ያሉ ብቸና ውስጥ ላሉት ጎንደር አካባቢ ያለ አንድ ወረዳ ውስጥ ላለ ለልሳ መላኩ በዛ ሰዓት ላይ ትልቅ ጠቀሜታ ነበር። ምክንያቱም በሌላ መንገድ ለነሱ አደርስ ነበራ ማዕከላዊ የሆነም የገንዘብ አሰባሰብ ለነዚህም ይበትንም አልነበረማ። ኢፌክቲቭ የሆነ የውጭ ድጋፍ ነው የሆነው። በሂደት ምን ሆነ? መጡ፣ ጠራረጉ። አንድ ጊዜ በዛ ደረጃ ከተሞች ምናምን ነገር ያዙ። ቀጥሎ መሆን የሚገባው በትንንሽ ቡድኖቻቸውን እየሰበሰቡ ወደ ትልቅ ቡድን በሰራዊት ደረጃ እየቀየሩ በፍጥነት ይሄ የዝብሩተን ለካረካ የሚደረግ ጦርነት ሳይሆን ወይንም አለ አይደለም ሲጓጓዝ አንድ 20 ገለህበት ሌላውን ይዞ የሚያመልጥበት አይነት ነገር ሳይሆን አንድ 10 እና 20 ካላሽን ምትቀማበትና ሌላውን ይዞ የሚሄድበት አይነት ነገር ሳይሆን ከፍ ባለ ቁጥር አነስተኛ የሆነ የመንግስት ኃይል ቶታሊ መደምሰስ ወደሚባለው ነገር የሚያድግ እንቅስቃሴ ውስጥ መግባት አስፈላጊ ያደረገ ሁኔታ ውስጥ ገብተው ነበር። ከዛ አካባቢ ጠርገው አውጥተው ጠቅላላ አዲስ አበባ ኤጂ ላይ ሊያስቀምጥ የሚያስችለው ሂደት በትልልቅ ኃይል መንግስትን የመንግስትን ኃይል በመደምሰስ አካባቢውን እያጸዳ የጠረገ የሚሄድ ኃይል መገንባት የሚጠይቅ ነገር ያ የሚጠይቀው የመሳሪያ የሰው ኃይል የስንቅ የምናምን ነገር በጥቃቅን ቡድኖች የሚደረግ አይደለም ወይ ህዝቡ ሊያበላው የሚችለውና ሊያንቀሳቅሰው የሚችለው 5000 ሰራዊት አንድ ጊዜ አንቀሳቅሰህ አንድ ጦር ሜዳ ላይ ወስዳለው ብትል አንድ ላይ ያዋህደ 100 እና 200 መመገብ የቻለ ገባሬ 5000 ሰራዊት ባንዴ ሊያበላላች የራሱ ስንቅ ሊኖረው ይገባል ማለት ነው። ሰራዊት የሚሸከመው ስንቅ ሊኖረው ያንን ስንቅ ለማምጣት ገንዘብ ያስፈልጋል። ከፍተኛ ወጪ አለው። መደራጀት አለበት። ያንን ለማድረግ የተደራጀ ቦዲ ያስፈልጋል። ያለበለዛ በሻለቃ በብርጌድ ደረጃ ብቻ እየተነኮስክ እሱም እንደዛ ያደረገ የሚሄድበት ወዲያ ውስጥ ነው። ይሄንን ለመቀየር በሚል ያንን አይነት አደረጃጀት አስፈላጊነቱን አስቀምጬ ነበር። ሌሎችም ነገሮች አስቀምጫለሁ። ጥንካሬ ወደ ድክመት የተቀየሩበት 8 ነጥቦች ናቸው። አንዳቸውም ያልተስተካከሉበት ሁኔታ ነው ከዓመት በኋላ የታየው። ዛሬ ይሄ አካሄድ ምን ሊያመጣ ይችላል የሚል ስጋት ነው ያለው። ዝም ብለን ተነስተንኛ ፍታዊ የሆነ ዓላማ ያለው ህዝባዊ ትግል አይሸነፍም የሚል መፈክር ብቻ ማራመድ በቂ አይደለም። በጠላትህ ጥንካሬና ድክመት ብቻ አይደለም አንተ የምትሸነፈው፣ በራስ ድክመት የምትሸነፋለህ። ደግሞ በዓለም ታሪክ በፍታዊ የሆነ ጀስት የሚባለው ኮዝ ፍታዊ የሆነ ምክንያት ኖሯቸው ተነስተው ዶግማ አይደለም ያሉ የተሸነፉ ኃይሎችም አሉ፣ በራሳቸው ጥፋትም በጠላትም ጥንካሬ። ስለዚህ እንደ ቀኖና ህዝባዊ ነው ኦፍ ኮርስ ያማረ ህዝብ ትግል ምንም ጥያቄ የለውም ያለው። ህዝባዊነቱን ግን በሚገባ ማትመራው በሚገባ አደራጅተህ ማትሄድበት ከሆነ ግን ለአደጋ ልትዳርገው ትችላለህ። ቀደም ብሎ በነበረው በዛብ ጽሁፍ ላይ አይተህ ከሆነ መጀመሪያ መንግስት በከፍተኛ ደረጃ ንቋቸው ነበር። ሲመጣም ራሱ 15 ቀን ሱሪ ያስወልቃለሁ ብሎ ያ ንቀት እንዳልሰራ ሲረዳ መንግስት ሸሽቶ እነዚህ ዋዛ አይደሉም ብሎ በሚገባ ታጥቆ ተደራጅቶ ወደ መምጣት ነው ሄደው ገባ። አሁን ለዚህ ደረጃ ለመጣ ኃይል የሚመጥን እድገት አሳይተዋል። ሁለተኛ በሰራዊት ደረጃ የምዋጋው ነገር እዛ የጻፍኩትን ነው። በሰራዊት ደረጃ ብዙ ልዋጋቸው ስለማልችል ከባድ መሳሪያ ድሮን የመሳሰሉት እንጠቀማለሁ ብሎ ነው ይላል አመት በፊት። ወታደሩን በጣም ለመቀነስ ሌላው እርስ በርሳቸው እንዲዋጉ በሚሊሻ በመናምን አደርጋለሁ ብሎ ቆርጦ ተነስቷል። ሶስተኛ እዛ የሚለው ነገር ምንድነው? መንግስት እንደ መንግስት ሁሉ ጊዜም ከደፈጣ ተዋጊዎች ጋር ሲዋጋ መንግስት ውጊያውን በፍጥነት ነው መጨረስ ፍላጎቱ። ደፈጣ ተዋጊዎች ደግሞ አንዱ ስትራቴጂያቸው ለረጅም ጊዜ ፕሮትራክትድ የሚባል ሎንግ ኤንድ ፕሮትራክትድ ስትራግል በማድረግ መንግስትን ማዳከም ነው ስትራቴጂያቸው። በኢትዮጵያ ሁኔታ ግን የተፈጠረው ምንድነው? መንግስት ፋኖን ካየ በኋላ በስፋት የሚንቀሳቀስበትን ሁኔታ ከተመለከተ በኋላ እንደ ደፈጣ ተዋጊ ጦርነቱን ማራዘም ስትራቴጂ አድርጎ ይዞታል። በድሮን በከባድ መሳሪያ የተዋጋን ህዝቡን ኢንተርኔትም ስልክም
ሕክምናም ትምህርትም እንዳያገኝ አድርገን ለረጅም ጊዜ ከያዝነው የህዝቡ ሞራል መድቀቅ በፋኖች ላይ ቅሬታ እንዲገነባ ማድረግ ይችላል። ስለዚህ ጦርነት አራዛሚ ሆኖ የመጣው መንግስት ነው። ጦርነት ባጭር እንዲቀጭ የማድረግ ኃላፊነት የወደቀው ገረላው ላይ ነው። ስለዚህ ጦርነት ለማሳጠር የሚያስችል ስትራቴጂ መታሰብ አለበት። ምክንያቱም መንግስት ጦርነት እንዲያልቅ ብሎ ፈለጋችሁ ትራፕ ውስጥ አይገባላችሁም። እየሰራ ያለው ይሄንን ነው የሚለው እና እነዚህ ሁሉ አስቀመጥን። እንዴት አድርጎ ይሄንን ያመራር ችግር መቃለል እንደሚችልም ብዛ ተቀምጧል ያለው በጣም ቀላል ነው የነበረው። ዛሬ ምናልባት አቶ አንዳርጋቸው እውነት ለመናገር ሰነዱን ሳነበው እንግዲህ ታህሳስ 2016 በኢትዮጵያ አቆጣጠር የተጻፈው የዛሬም ልክ የዛሬ ዓመት የተጻፈ ነው። ትግሉ ተጀምሮ 5 ወር 6 ወር ላይ እንዳለ ግን ዛሬን እያየንበት ነው። ይሄ አሁን አንተ ፊት ለፊቴ ስላለ የምገልጸው አይደለም። በጣም አስገርሞኝም ነው ሰነዱ። አንዲያ ከጥንካሬው ጀምራል። ከፋኖ ጥንካሬዎች ፋኖ በዛ ደረጃ ተበታትኖ መምጣቱ የነበረው ጥቅም፣ የዲያስፖራው ሚና፣ የሚዲያው ሚና ብዙ ነገሮች ጥንካሬዎችንና በተወሰነ ደረጃ ጉድለቶችን ከዘረዘርክ በኋላ አሁን ወደፊት ምን ይጠብቀናል የሚለው ነገር ይሄው አሁን እያየነው ነው። አሁን ራሱ በፊት ጥቅም አለው ያልከው ይሄ የመበታተናቸው ጉዳይ ጠቅሟል። አንድ ሆኖ ቢመጡ ኖሮ መጀመሪያ እንዲያጠፋቸው ያደርግ ነበራል። ያ አንድ አለመሆናቸው በተበታተነ መልኩ መምጣታቸው ያኔ ጥቅም የነበረው አሁን ጉዳት ሆኖ መጣ ብለ ያኔ ተከስኮ አሁን እየሰራ ነው። ያው አንድ አለመሆናቸው ጉዳት ያስከተለ መሆኑ ከዚህ ወዴት እንሂድ ብለ በሰነዱ ላይ ብዙ ነገር ያስቀመጥከው አለ። እኔ ሁሉንም አላነሳም። አንተ ድክመቶቹ ላይ ማተኮር ስላለብንም ነው። የአማራ ትግልን በተመለከተ ለምን እዚህ ቅርቃር ውስጥ ገባ በሚል ብዙ ነገሮችን አስቀምጣልና ከትግሉም አንፃር የሚመጡ ችግሮችንም እንዲሁ ዘርዝራል። እስቲ ችግሮቹ ምንድናቸው? ያኔ የዘረዘርከው አሁን እየመጣ ያለው ነገር ምንድነው የሚለውን ነገር ለምሳሌ አንዱን ነጥብ ልጠቅስ ይችላልው ከጻፍከው ውስጥ ከጊዜ ወደ ጊዜ ወደ እድገት ደረጃ ሳይሸጋገሩ አሁን ያለውን የሰራዊት አደረጃጀትና የውጊያ ስልት ብቻ እንደያዙ ከተቆየ በቀጣይ ስርዓቱ የፋኖን ስልት የሚቋቋምበትን አደረጃጀት ለመፍጠር እድል ስለሚያገኝ ሁኔታው በተፈለገውና በሚነገርነት አይነት ላይቀጥል ይችላል ብለ የዘረዘርካቸው ነገሮች አሉ። አሁን ሁሌ የሚያሰጋኝም ይሄው ነው። ባለበት እርግጥ የሆነ ነገር ይሄንን ነገር ተላምዶታል። ያው ኃላፊነት ማይሰማው ደንታው የሆነ አገዛዝ ስላለ የአማራ ህዝብ እየተስቃየ ቢቆይም ችግር የለበትምና ይሄንን ያኔን ተጠቀስከው አሁን የምናየውን ችግር እስቲ ምንድናቸው ጎላ ብለው የሚታዩ ችግሮች ያኔ ተጠቀስካቸው አሁን በደንብ ፈጣው ይወጡት? ቅድም እንዳልኩ ነው የመጀመሪያው ነገር ከትንንሽ አሃዶች ተነስቶ ፈጥሮት የነበረው ነገር የፈጠረው አድቫንቴጅ ባጭር ጊዜ ውስጥ ነው ያለቀው። ምክንያቱም መንግስት ከአካባቢ ሄደ በዛ መንገድ አድርጎ ነገር ግን መንግስት እድሜ አግኝቶ እንደገና ተወራጅቶ ቅድም ያልከውን ስትራቴጂ ነድፎ እንዳይመጣ ማድረግ የሚችለው ይሄ ኃይል ትንንሽ ኃይል ተሰባስቦ ትንሽ ጉልበቱን አፈርጥሞ መንግስትን መምታት ዝም ብሎ ውጊያ አድርጎ የተወሰነ ነገር ቅድም እንዳልኩት ማድረግ ብቻ ሳይሆን ወደ መደምሰስ የሚሄድ እድገት ሲያሳይ ነው። ያንን ለማድረግ የጋራ ሊደርሺፕ ያስፈልጋል። ጥሩ ነው ተጀምሯል እኮ የነበረው ከተራ ትንንሽ ጎበዝ አለቃ ቡድኖች ወደ ሻለቃ ከሻለቃ ወደ ብርጌድ ከብርጌድ ወደ ክፍለ ጦር ወደ ኮር ሄደዋል እኮ። ነገር ግን በመካከል የጠፋው ጊዜ ይሄንን ነገር ለማድረግ አሁንም አለመጠቃለሉ ለስርዓቱ ፋታ የሰጠ ስርዓቱ በህዝቡ ላይ የሚያሳድረው አጠቃላይ ጫና ድቀት ይሄ ከርቀት የሚጠቀማቸው መሳሪያዎችን በመጠቀም የሚያደርሰው ጉዳት እንደገና የራሱን ህዝቡን እርስ በርሱ ለማጋጨት እየመለመለ የሚያመጣው ነገር ቀላል ነገር አይደለም። እሱ ሁሉ እንደዚህ አይነት ሁኔታ ውስጥ የመግባት እድል ይሰጠዋልና ይሄንን እድል እንዳይሰጠው መፍጠን መቻል አለበት የሚል ነገር ነው ያለው። ወደ ትልቅ ነገር ይሄ ባለም ሆኖ የተነሳ አመት ሙሉ የተፈጠረ ችግር አለ። አሁንም ይሄን ነገር አቃሎ ለማቃለል የሚቻለው አንድ የሆነ አመራር ፈጥሮ ነው። አንድ አጠቃላይ የአማራ ወታደራዊ አመራር የፖለቲካ አመራሩ እንኳን ዲሌይድ ቢሆንም እንኳን የአንድ ወታደራዊ አመራር ሊኖረው የሚገባ ነገር እና ኃይልን አቀናጅቶ አሰባስቦ እነዚህ ዝርዝር ውስጥ አልገባም ያለው ኢንፋክት ጥቅል በሆነ መንገድ ከናገረኝ ካልክ
ከጀርባ ጠላት እንዳይኖር አድርጎ እየጠረገ መሄድ የሚያስችል ትልልቅ ሰራዊት መገንባት ጎንደርና ወሎ ነፃ አውጥተው ጎጃምና ሸዋን ቀጥሎ የምታደርግበት እና ኃይል ከጎጃምና ከወሎ ጎንደር ሄዶ እስከሚዋጋበት ድረስ ለመደምሰስ በሚያስችል መንገዱ ያጠራ መጣ ሸዋ ላይ የምትከመርበት ሌላውን አንተ ያሰለጠንከው ሚሊሻና ፖሊስ አስተዳደሩ ሌላውን ነገር እዛ ሜንቴን የሚያደርግበት በአጭር ጊዜ ውስጥ እንዲያበቃለት የሚያደርግ ስትራቴጂ የሚጠይቅ ሁኔታ ውስጥ ነው ያለው። ይሄን ማድረግ የምትችለው በጋራ መምከር የሚችል በጋራ ማቀድ የሚችል የሚስማማ የአማራን ህልውና ትግል በአንድ ማዕከል የሚመራ ቦዲ ሲኖር ነው። ከዛ ውጪ ማድረግ አትችልም። የሚጠይቀው ብዙ ነገር ነው። በትጥቅ ደረጃ የሚጠይቀው ነገር አለ። ስርዓት ያለው ለጽሁፉ ተዘርዝሯል ያለው በዲሲፕሊን ደረጃ አንድ ወጥ የሆነ በኢንዶክትሪኔሽን ደረጃ ሰራዊቱ አንድ ወጥ የሆነ ለምን እንደሚታገል የሚያቅበት በሁሉም ቦታ አንድ አይነት ነገር እንዲደርሰው የማድረግ ስራ ይጠይቃል። በትጥቅ ደረጃም ይሄ ተዛነፈ የትጥቅ በየብርጌዱ በየመቶው መታጠቅ ያለበት የመሳሪያ ሁኔታ የተዘበራረቀ መሆን የለበትም። ወደ ፎርማል ወደሆነ የመሳሪያ ነገር ሁሉ ትገባለህ ያለው። ይሄንን በምታደርግበት ሰዓት ላይ ሰፊ የሆነ ፋይናንስ ያስፈልጋል። ይሄ ፋይናንስ ማግኘት የምትችለው የተበጣጠሰው አደረጃጀት አየ ነው በተወሰነ ደረጃ ተጠቀመ። በኋላ ግን አሁን በተለይ ባለንበት ሁኔታ ፋይናንስ ሬዝ ማድረግ የማይቻልበት የደረቀበት ሁኔታ ተፈጥሯል። እንዲህ አይነቱን ሁኔታ የፈጠረው ውጪ ያለውንም አንድ የሀገር ቤት የሚደረግ የአማራ ትግልን የአማራን ፋኖ የሚደግፍ አንድ ዓለም ላይ ያለውን አማራ በሙሉ ያስተባበረ ከተሞች ተነስቶ ወደ ሀገሮች ከሀገሮች ወደ ኮንቲኔንቶች ወደ ክፍለ ዓለማት ከክፍለ ዓለማት ወደ ዓለም የመጣ የፋኖ አደረጃጀት አለመኖሩ ነው። ይሄ ቢሆን ኖሮ እኔ በግምት ዝም በየዛ ጽሁፍ ላይ አንደኛው ጽሁፍ ላይ እንዳስቀመጥኩት ያለው 50,000 አማራ በትንሹ በወር $30 ከፈለ ቢባል $1.5 ሚሊዮን ነው ሊያዋጣ የሚችላል። አንዳንዱ ከ$30 በላይ መክፈል ስለሚችል 25,000 አማራ ይበቃል 1.5 ሚሊዮን ዶላር ለማዋጣት ያለው። እኔ እርግጠኛ ነኝ ያለው ከዚህ በላይ በህዝቡ ማለቅ እየተቃጠለ ነገር ግን በውጪ ያለው የተፈረካከሰ አደረጃጀት በቡድን የሚሄደው ነገር አስመርሮት ምንም ነገር የማያዋጣ ሆኖ ዳር እንዲቆም የተደረገ አደረጃጀት የፈጠረው መጀመሪያ የነበረው ነገር ነው። እኔ እኮ እዚህ እናገራለሁ እኮ እንዲህ አይነት ቦታ ገብታችሁ ስሩ ወይም እንዲህ አድርጉ ስንባል እኔ ያቆማችሁትን ድርጅት አፍርሻችሁ ጭራሹኑ እዚህ አይነት ነገር ውስጥ ጠቅላላ ሁሉም አማራ በሚያምናቸው መሪዎች አማካኝነት የድጋፍ ድርጅት ፈጥሮ እናንተ መደገፍ የሚችልበት ሁኔታ መፍጠር እንጂ አንደኛው የተደራጀ ነገር ውስጥ ገብቶ መስራት አይደለም ፍላጎታችን። ምክንያቱም ልምድ አለን፣ እኛ የምናውቀው ነገር አለ። በቅንጅት ጊዜ የምናውቀው ነገር አለ። ኢዴፓ የራሱ ድርጅት ነበረው፣ በውጪ መላው ኢትዮጵያ ነበረው፣ አስተዳመና ነበረው። ሰዎቹ ታስረው በግል ነበር ስብሰባ የሚጠራው፣ በግል ነበር ገንዘብ የሚሰበሰበው። እንዴት ሊሆን ይችላል አንድ ቅንጅት የሚባል ድርጅት ተቋቁሞ እንዲህ አይነት ነገር ይሰራል የሚል ክርክር ተደርጎ ለንደን ላይ ነው በቃ አፍርሰናል አሉ። ይሄንን ነገር በተለይ ኢዴፓ ልጆች እዚህ የነበሩት የፓርቲ አባል ነው ተብለው የተመለመሉት የፓርቲ አባልነታችን ይቅርብንና ስፋት ያለው ማህበረሰብ ማሰባሰቢያ የሚሆን አደረጃጀት ይምጣ ተባለ። በዚህ መንገድ ተደራጀ። በመቶዎች የሚቆጠሩ አባላት ያሉበት ሁኔታ ተፈጠረ፣ ተቋቋመ። ለንደን ላይ የተሰራው ስራ በገንዘብም ይሁን በዲፕሎማሲ ስራ ቅንጅት ሰዎች እስር ቤት ሆነው የተሰራውን ስራ የሰራው አደረጃጀት ለንደን የጀመረ ነገር ነው። ይሄ ችግር እንዳለ ስለምናቅ ነው፣ በዚህ መንገድ መፍታት እንደሚቻል ስለምናቅ ነው። እኔ አፍደን በለው ግንባር በለው ምናምን በለው ውጪ የተደራጀ የምትሉትን በሙሉ ይፍረስ ነው ያልኩት። እነዚህ በሙሉ ተስማምተው በየከተማው ቦስተን ላይ ይሁን ወይ ዴንቨር ላይ ይሁን የአማራን ትግል ደግፋለሁ ብሎ የሚያስቡትን ሰዎች በሙሉ በተሻለ መጠን ሞቢላይዝ ያደረገ ስብሰባ ተደርጎ እኛ ከሰፈራችን የምናቀውና የምናምነው ገንዘብ ብንሰጥም ማይበላው ልንጠይቀውም የምንችለው ከሌ የሚባሉ ናቸው፣ የዚህ ማህበር መሪዎች እነሱ ናቸው የሚል ውሳኔ ህዝቡ ይወስናል። በዚህ መንገድ የሚደራጅ አንድ ወጥ የሆነ ነገር አገር ቤትም አንድ እንድትሆኑ ለማድረግ ይሰራል። የሚሰበሰበው ገንዘብም በግላችሁ ከምትሰበስቡት በጣም ትልቅ ስለሚሆን ሲከፋፈል ከምታገኙት በላይም ይሆናል። እመኑኝ የሚል ክርክር ነው ያቀረቡት ያለው። መስዋዕት ፈቃደኞች አይደሉም። ያው ዛሬ የምታየው ነገር ነው። ከሁለት ሶስት ቀን በፊት ከሸዋ ያሉት ሰዎች ደውለውልኝ ከመድኃኒት እጥረት የተነሳ በበርበሬና ባረቄ ቁስለኛ የሚጠርጉት ያለው በጣም አነስተኛ ገንዘብ ማለት ነው። እኔ በራሴ እነሱ ራሳቸው መሬት ላይ ያሉ ሰዎች የሚጠይቁኝ እዚች ግባ የማይባል ገንዘብ በጣም ኢምፖርታንት ለሆኑ ስራዎች ከግለሰቦች እየለመንን ነው።
በህይወቴ በፋኖ የተነሳ የለመንኩትን ያህል እንደ አብይ ልመና ይሳካልኛል ምናምን መመሳደብ ውስጥ ባልገባም ለምን ወደተን ነው የለመንኩት ያህል ስለማንም ለምኛ አላውቅም ያለው በቃ አንዳንድ ነገሮች አሉ በአደባባይ የማትናገር ገንዘብ የሚያስፈልግ የተደራጁት ብር ያሉ ሰዎች ለዚህ ነገር ወጪ የማያደርጉበትም አክሰሱም የለም መንገዱም የለም እና ሰውን እንለምናለን ያለው ለምነን እቃዎች እንዲደርሳቸው እናደርጋለን አንዳንዱ እቃ በጣም ሴንሲቲቭ ነው ከዚህ በላይ ማድረግ እንችላለን በድሮን የሚያጠቃቸውን መንግስት ድሮኖቹን ትርጉም እንዳይኖራቸው ማድረግ የሚያስችል ካፓሲቲ መፍጠር እየቻለ ህዝባችን እንደፈለገ በድሮን የሚያጠቃበት ሁኔታ የተፈጠረው በእኛ ድክመት ነው እንደፈለገ እንዳይንቀሳቀስ ማድረግም የሚቻልበትን ቴክኖሎጂ ሁሉ መጠቀም እንችላለን በጣም ባነስተኛ ገንዘብ በእጃችን ያለው እኮ የገንዘብ አቅም እኮ ትልቅ ነው ወደዚህ የሚወስደን ነገር መሬት ላይ ያሉት አንድ ሆኖ በጋራ በሚሰሩበት ሰዓት ላይ የውጭው አደረጃጀትም ይሄ መሆን አለበት የሚል ትዕዛዝ ካልሰጡ በውጭ ያለው ማንንም ፈርቶ እኔ ሁሌም መጀመሪያ መስሎኝ ነበር ከኢትዮጵያ ስወጣ ሁሉም ለማቃቸው ድርጅቶች መንገዱ ይሄ ነው በዚህ መንገድ አንድ ሆነን እኛንን አገር ቤት ያሉትን አንድ ለማድረግ ተጽዕኖ ማሳደር የምንችለው ስለዚህ በዚህ መንገድ እንስራ ብዬ የጻፉትን ሰነድ አንድም ውጪ ለነበረ የተውቁት አካል የለም ለሁሉም ልክ ያለው ነገር ግን ዛሬ እንደምታየው ነው ያለው እነዚህ አካላት በሙሉ $10,000 መሰብሰብ የማይችሉበት ሁኔታ ተፈጥሯል ያለው ለምንድን ነው ይሄ የሚሆነው ያለው እዛ በረሃ በሚጠበስ ፋኖ አለ በችጋር የሚያልቅ የአማራ ህዝብ አለ በድሮን የሚበጣጠስ የአማራ ህዝብ ባለበት ሁኔታ እንዲህ አይነቱን ነገር ለመቀየር ይችላል አገር ቤት ያሉት አይቻሉ እንዴት አድርጎ ነው ቅድም ስላት ሙራን ያነሳነው ነገር የሆነ ነገር ስታነሳና አንዳርጋቸው ምናምን ነገር ያማታ ትግል ጠልፍ ምናምን ወይ ድርጅት ምናምን ሊቆጣጠር ነው ምናምን የሚል ትንተና ውስጥ ይገባል ኢንተረስቱ እንደሌለም እኮ ታሪካችን ያሳያል ያለው በመንግስት ደረጃ እኮ ተሰጠነን ስልጣን እኮ አንድ ሰከንድ ሳናስብ እኮ ነው ማንንም ሰው አለ አይደለም እግሩን ስሞ መቀመጫውን ስሞ ሊወስድ የሚችለው ነገር እኮ ነው በድርጅት ስራ ውስጥ እኮ ገብተን ደክሞን እኮ ፖለቲካ በቃና ሀገር ተቀይሯል ብለን እኮ እጃችን አጣጥተን ዳር ተቀምጠን የነበርን ሰዎች ነን አሁን አንድ የአማራ የፋኖ የድጋፍ ድርጅት ለምንውኝም እዛው ውስጥ ገብቻ አልሰራም ለሌላ ነገር አይደለም በጎን በተለያየ መንገድ ደግፋለሁኛል ቢለምኝ ማልገባው በቃ እኔ በእድሜ 50 ዓመት ይሄ ሳልል ድርጅት ውስጥ ገብቼ ደክሞኛል ማገዝ የሚችልባቸው ነገሮች አሉ በዛ ነው እንጂ እነሱ እንደሚፈልጉት አይደል እንዴት ነው ግን ያንድን ግለሰብ ያንድን ቡድን መቆጣጠር በዲያስፖራ ደረጃ ትልቁም ነገር ሆኖ ሁላችንም ከስመን ምናምን ነገር አንድ ወጥ የሆነ ሁላችን ተመካክረን ሁላችን የምናቃቸው ሰዎች ሁሉ ቀስቀሰን አሰባስበን አምጥተን በያገሩ እንደ ትልልቅ ነገሮች አቁመ በፍጥነት እንድድርስላቸው የሚባለው ነገር ቀና ሐሳብ ነው ብሎ ለመሄድ አለመቻል ሌላው እኮ አደረጃጀት ቢሰራ እኮ ችግር የለውም እንዳልሰራ እየታወቀ ስለዚህ ይሄን አይነት ነገሮች ነው በዛ ጽሁፍ ላይ ተቀመጠ ያለው በሚዲያ ደረጃም ያለውን አይተውቆና አስቀምጫለሁ ትግሉ ሲጀመር ሚዲያዎቹ ትግሉን በማድረግ ሪፖርት በማድረግ ህዝብ እንዲነቃቃ ድጋፍ እንዲያገኙ በማድረግ የተጫወቱት ሚና በጣም ጥሩ ነው የተለያዩ ሚዲያዎች ነገር ግን በአጭር ጊዜ ውስጥ እነዚህ ሚዲያዎች ህዝብ በተበታተነ በነበረበት ሰዓት ችግር ባልነበረበት ሰዓት ላይ ይሰጡት የነበረው ነገር ወደ ጉዳት መጣ ነው የሚላለው ምክንያቱም አሁን ቡድኖችን ወግነው እርስ በርስ ፋኖን የሚያናክሱት ሆነዋል ያለው የፋኖ መሪዎችን የሚያናክሱ ቡድኖችን የሚያናክሱ ሆነዋል ስለዚህ ይሄን ነገር የጋራ አመራር ቢኖረው በውጪ የሚገኙትን ሚዲያዎች ማዘዝ ይችላል ምክንያቱም በፋኖ ስም ስለሆነ ሁሉም የሚንቀሳቀሱት ከዛ ፈነግጣለው የሚለውን ለህዝቡ ሊናገር ይችላል ከዚህ ሚዲያ ሰብስክራይብ እንዳታደርጉ እንዳትመለከቱ ቢልም በጋራ የቆመው ፋኖ በደንብ ነው የሚደመጠው ስለዚህ ሁሉም በሲነርጂ መልኩ ትግሉን የሚጠቅም ፕሮግራሞች እየሰሩ ያሰራጫሉ ይሄ እንዳይሆን ነው በመረጃ ደረጃ ይሄን ነገር ለሚከለክሉት እኮ ይላል እዛው አትስጧቸው መረጃ ነው የሚላለው በቃ አመራሩ በጋራ ሲመሰረት መረጃ የሚወጣው ከአንድ ማዕከል ይሆናል የአማራን ትግል በሚጎዳ ደረጃ ፕሮግራም የሚሰሩ ነገሮች ካሉ መረጃ ማዕቀብ እንዲደረግባቸው ሁሉ ማድረግ ትችላላችሁ በየሰፊያለሁ እንደዚህ አይነት ነገር በዲፕሎማሲ መልኩ የሚታዩትን ነገሮችም እነሱ አንድ ቢሆኑ ማስተካከል ይችላሉ ስራውን የሚሰራው ሌላ ሊሆን ይችላል ግን ማንንም እየተነሳ በየስቴት ዲፓርትመንቱና በፎሪን ኦፊስ እየሄደ ሁኔታውንና የአማራን ህዝብ የማይመጥን አይነት የጨረባ ተስካር የመሰለ
ንግግር የሚደረግበት አንዱ የተናገረውን አላስፈላጊ የሆነ ድጋሚ የግድ ካልተናገርኩ የሚባልበት የሚቀረን ንግግር የሚደረግበት አይነት አሰራር ያበቃለታል ያለው። በደንብ በተደራጀ መንገድ እነሱ አፕሩቭ ያደረጉት የዲፕሎማሲ አቅጣጫ ይቀመጣል። በውጭ ያለው ይሄን ተፈጽማለህ ይባላል። የሚሰራውን አካል እነሱ ኢንዶርስ ያደርጉታል፣ ይሰራል። በዚህ መንገድ ባለመሄድ የመጣውን ችግር ነው እዛ የሚዘረዝረው ያለው። በሁሉም መስኩ ነው የሚዘረዝረው ያለው። ስለዚህ አሁንም ቢሆን ዞሮ የምንለው ነገር የምለው ነገር ይሄ ጋር አመራር የመፍጠር ጉዳይ በጣም ኢምፖርታንት ነው። የጋራ አመራር በምትፈጥርበት ሰዓት ላይ ሁለት ነገሮች ማወቅ አለብህ ያለው። አንደኛ ነገር ሰላማዊ በሆነ ሁኔታ ሁሉም ከታች ወደ ላይ ያለው ዲሞክራቲክ በሆነ መንገድ መርጦ በሰላማዊ መንገድ ውስጥ ስለሌለ የሚያመጣው አመራር ስላልሆነ ይሄ አመራር ጊዜያዊ መሆኑን መታወቅ አለበት ያለው አንደኛ። ሁለተኛ ይሄ አመራር የጋራ አመራር ሆኖ እንዲዘልቅ ከተፈለገ ከፋኖ መሰረታዊ አመጣጥ ከታች ወደ ላይ ራሱ የመጣ በመሆኑ የተነሳ ከላይ ተቋቁሜ ወደ ታች ላውርድብህ የሚል የአመራር አደረጃጀት ከባህሪው ጋር አይሄድም ነው የሚላለው በጻፉት ወረቀት ላይ። ስለዚህ ከተለያዩ ቦታዎች ላይ ተመርጠው ተወክለው የሚመጡ ሰዎች ከጎንደርም ከጎጃምም ከወሎም ከሸዋም አንዳንድ ከመጡ አራት መሪዎች ያሉት ኮሌክቲቭ ሊደርሺፕ መፍጠር ይገባል። የግድ በአንድ ግለሰብ የኔ ሰው ወይ ያኛው ሰው የሚባል ሰው የግድ መሆን አለበት በሚል ሽኩቻ የጋራ አመራር እንዳይፈጠር የሚያደርገውን ነገር ማስቆም ይቻላል። እንዲህ አይነት ችግር ሲፈጠር መፍትሄ አለ። ብዙ ጊዜ ሆነ በኢኮኖሚም ተቋማት ውስጥ የሚፈጠር ችግር ነው። ቸርማኑ ማን ይሁን የሚባልበት ሰዓት ላይ ካልሆንኩ ሞቼ እገኛለሁ ሲሉ ኦኬ ተዘዋዋሪ ቸርማንሺፕ ይፈጠራል፣ ኮሌክቲቭ ሊደርሺፕ ይፈጠራል። የአማራ አሁን የገባበትን ችግር አራት ጠቅላይ ግዛቶች አራት አመራር አምጥተው ይሄ የጋራ አመራር ሁለተኛ ማን ሊቀመንበር ይሆናል የሚለውን ሽኩቻ ለማስቆም በየሶስት ወሩ ተራ በተራ የሚዞር ሮቴት የሚያደርግ በሮታ የሚሰራ ሊቀመንበር በሂደት ሲተዋወቁ ሲተማመኑ የተሻለ ሰው እንዳለ እዛ ሲያውቁ አንተ ከኔ ትሻላለህና አንተ ብትመራው ይሻላል ብሎ አንደኛው 6 ወር ሙሉ አንድ እንዲመራው ሊያደርገው ይችላል። አስፈላጊ አይደለም። እንዲህ አይነቱ ችግር መፍቻ ዘዴዎች ሳይንሱ እያለ ሞተን እንገኛለን የሚል ነገር ለምንድን ነው የሚመጣው ያለው? ይሄ በአማራ ህዝብ ላይ እያሳደረ ያለውን ጉዳት ከተመለከትን በታሪክ የሚያስጠይቅም ነው የሚሆነው። በሚያስጠይቅ ቅድም ባልኳቸው ምክንያት ተሰባስቦ አንድ ሆኖ ባለመስራቱ ለሚመጣ አደጋ ይሄ እንዳይመጣ በማድረግ ሰንካላ ምክንያት የሚያቀርቡት በሙሉ ይሄን ሁሉ ቀና ትልቅ ነገር ሰርተው በዚህ ጉዳይ ላይ የከሸፉ ከሄዱ ታሪካቸው ሁሉ የሚጠፋበት ታሪክ ጃለ የአማራ ህዝብ ይጠፋል ያለው በሊደርሺፕ መጥፋት። አሁን በገባንበት መንገድ የሚቀጥል ከሆነ መሸነፍ ብቻ አይደለም ባሪያ ሆነም አይኖርም የአማራ ህዝብ ነው ብለ ያለው ለማጥፋት ወደ ኋላ አይመለሱም ያለው። እነዚህ ትልልቅ በዚህ ደረጃ የምናከብራቸው ይሄን ነገር እዚያ ያደረሱትን ሰዎች ሽንፈት የሚባል ነገር ቢመጣ ነብይ ከትፈው የሚበሏቸውና ገመድ የሚያንጠለጥሏቸው እንደሚሆኑ አቃለውኛል። ይሄንን በህዝብ ደረጃ እንዲህ አይነት ህልውና የገባን ህዝብ ለማውጣት ማንም ግለሰብ ራሱን አንድ ነገር ውስጥ አስቀምጦ ማየት የለበትም። ምንድነው መፍትሄው ብሎ መፍትሄውን የራሱን ስም የራሱን ክብር የራሱን ኢጎ አስቀምጦ በዛ መንገድ መሄድ ይችላል ያለው ነገር ያለው እኔ በዘመነን እኔ በላይ ፕሮባብሊ አሁን ያሉት ሰዎች ያውቁታል እንጂ እኔ ጋር ነው ከኬንያ ተነስቶ በዛ ሰዓት ላይ ውጭ ሀገርም ሄዶ እንደሌሎቹ መማር ምናምን ነገር ስደት ገብቶ ምናምን መሄድ ይችላል። ጎበዝ ተማሪ ስለሆነ ይሄን ጊዜ ፒኤችዲውን ይዞ ምናምን እንደሌሎቹ መኖር ይችላል ያለው ከንትን የመጣው ለትግል ነው የመጣው። አቋለሁኝ እኔ ቀና ነው ብሩህ አይምሮ ያለው ሰው ነው። ከኔ ጋርም በጣም ጥሩ ግንኙነት ነው ያለው። እኔ በተፈታውበት ሰዓት ላይ ዩጋንዳ ነበር የነበረው ደውሎልኝ የነበረውን ስሜት እስከዛሬ ያረሰውም ያለው ሪሊ በጣም የሚነካ ስሜት ነው። እስክንድርንም አቋለሁ ከድሮ ጀምሮ በጣም ጨዋ ነው። በጣም ትህትና ያለው ሰው ነው። ሁለቱንም አቃቸዋለሁ። ይሄ ቲፎዞነት ነገር የለኝም። እዛም ያሉትን ሌሎችን ግሩፖች ቀደም እንዳልኩ ቲፎዞነት የለኝም። ምክንያቱም እነዚህ ሁሉም አንድ መሰረታዊ የሚያያይዛቸው ነገር አለ። የአማራ ህልውና አደጋ ውስጥ አለ የሚል በዛ መንገድ ሄዳ አይደለም ነው ችግሮችን የምንፈታው ያለው። በዚህ በኩል ባየን በዚህ በኩል ሀብቴን ደግፌ አይደለም ምን የሚሄዳው። ሀብቴም ሲጠይቀ የሰራውት ስራ አለ፣ ባየም ሲጠይቀኝ የሰራውት ስራ አለ ያውቃሉ እነሱ። ሸዋም ውስጥ እንደዛው ነው።
እና እኔ እያልኩ ያለሁት ይሄ ችግር ማቃለያ ቀላል መንገድ አለው። ይሄ መንገድ ተጠቅሞ በፍጥነት ዩኒፋይድ የሆነ የፋኖ አመራር በመፍጠር ትግሉን በአጭር ጊዜ ውስጥ ነው ማለት በአጭር ጊዜ ውስጥ አዲስ አበባ በራፍ ላይ ማምጣት ይቻላል ያለው። እሱ ብቻ አይደለም ያለው፣ ያንን ህብረት ስትፈጥር ሌሎቹም ጉዳዮች ይነሳሉ። የዛን ጊዜ ኢትዮጵያ ውስጥ ካሉት ሌሎች ተመሳሳይ በሆነ በደል ከሚደርስባቸው ህዝቦች ጋራ ድርጅቶች ጋራ በምን መልኩ ነው የምንሰራው? እንዴት ነው የምንገናኘው? የአብይን መንግስት በምናስወግድበት ሰዓት ላይ አገርና ህዝብን አገርን እንዴት ነው የምናረጋጋው? ምንድናቸው አስቀድመን መስራት ያለብን ነገሮች ምናምን የሚሉትን ነገሮች አንድ አመራሩ ከመጣ በኋላ አሁን ለምሳሌ ማኒፌስቶ ሲባል ሰማለሁኛል። እኛም ያቅማችንን ማኒፌስቶ ጽፈን በጣም ቀላል ነው ማኒፌስቶ ዝርዝር ውስጥ ምናምን አትገባም ያለው በልኩ የምትጽፈው ነገር ነው። እነሱ አንድ ድርጅት ቆሞ አንድ አመራር ፈጥረው ማኒፌስቶ ጻፉ ቢባል ዛሬ እንደ ትልቅ ነገር የሚወራው ማኒፌስቶ በ3 ሰዓት ውስጥ ተጽፎ መሄድ የሚችል ነገር ነው። ማኒፌስቶ በጣም በተዘረዘረ መንገድ አታቀርበውም ያለው። በተለይ ደግሞ ጥንካሬውና ጉልበቱ ውሱን በሆነ አደረጃጀት ውስጥ ያለህን ነገር በሙሉ በማኒፌስቶ ላይ አትዘረግፍም ያለው። ኢንዲኬተር ነው፣ በቃ ጥቆማ ነው የምትሰጠው ያለው፣ ምልከታ ነው የምትሰጠው ያለው። ሀገራዊ የሆነውን ነገር በዚህ አይነት መንገድ ቀጠናውን እንደዚህ ዓለም አቀፍ ሁኔታ እንደዚህ እንዴት እንደምታየው የመሳሰሉትን ነገሮች ጀነራል በሆነ መንገድ የምታስቀምጥበት ነገር ነው። ማኒፌስቶ እኮ ማዕት ጽፈዋል እኮ የተለያዩ ድርጅቶች እኮ ጽፈዋል። ችግሩ የሆነው ምንድነው? አንድ አመራር ስለሌለ ይሄን ማኒፌስቶ ወስዶ ወይ ሁሉንም ወስዶ እነሱም የሚፈልገውን አጋጭቶ ወይ አንድ ላይ ሰብስባቸው አጋጭታቸው አንድ ነገር አምጡልኝ ብሎ ትእዛዝ ሰጥቶ ይሄ ማኒፌስቶ የአማራ ፋኖ ማኒፌስቶ ነው ብሎ የሚወጣ አንድ አመራር የሌለበት ሁኔታ ነው ችግር ይፈጠራል እንጂ ማኒፌስቶ ትልቅ ታምራዊ የሆነ ነገር ሆኖ አይደለም ያለው። ሌሎችም ስራዎች ተመሳሳይ የሆነ እንቅፋት የሆነባቸው ወታደራዊ ስራውንም የዲፕሎማሲ ስራውንም የማኒፌስቶ ማውጣትንም ከተለያዩ ድርጅቶች ጋር የሚኖር ትብብርንም በሙሉ አንቆ የያዘው የጋራ አመራር አለመኖር። የጋራ አመራር መጣለታ በሙሉ ይከፈታል ይሁሉ እነሱ ናቸው። ምናልባት አቶ አንዳርጋቸው እንግዲህ በጣም ሰፊ ነገር ነው። እኔ ይሄ ሰነድን ተመልክቼ እንግዲህ እነሱ እጅ ከነበረ ያው አንተ እንደገለጽከው በሞተርም በምንም እጃቸው እንዲገባ ተደርጓል። ይሄን አንብቦ መጪውን ጊዜ አይቶ እርምጃ ለመውሰድና እዚህ ችግር ውስጥ እንዲገባ ትግሉ ያደረጉ የፋኖ አመራሮች በእውነቱ ራሳቸውን ሊጠይቁ ይገባል። ይሄ ትልቅ ሰነድ ነው። ችግሮቹ አንድ ባንድ እየመጡ ነው ያሉት። ኦኬ አሁን እዚህ ደረስን። እዚህ ከደረስን በኋላ ምንድነው ታዲያ ይሄ አንቆ ያዘው? አሁን ሁሉንም ስናናግራቸው እነሱ ጋር እውነት እንዳለ እነሱ ትክክል እንደሆኑ እንጂ እኛ ጋር እንዲህ አይነት ችግር አለ ብለው ከራስ ተነስተው ወደ መፍትሄ የሚሄዱት ነገር የለም። እኛንን ትክክል ነው። ይሄ ነው አንዱ ትግሉን ወደፊት አላራምድ አንድነታቸው እንዳይመጣ ያደረገው። አዎ በእርግጥ ለውጥ አለ። ከብዙ ትንንሽ መዋቅሮች አሁን ወደ ትልልቅ ቢያንስ 2-3 መዋቅር መጥተዋል። ከይሄን 2-3 መዋቅር ደግሞ ቢያንስ 2-3 መዋቅር መሆኑ አይደለም በጥላትነት ስሜት እንዳይተያዩ ቢያንስ መደጋገፍ በተለያየ ነገር መረጃ በመለዋወጥ ብዙ ነገሮችን በጋራ ማድረግ የሚችሉበት እድል አላቸው። ወደዚህ እንዳይመጡ ያደረጋቸው ምንድነው? ይሄ ኢጎ የስልጣን ጥቅም እንደሚባለው እኔ ንጉስ ልሆን ዘውድ ይዞ የሚዞር በኪሱ እንዳለም ምን ሰማው ነገር አለ። ስለዚህ እንደው ማነቆ የሆነችዋን ነገር አንስቶ ለምን ወደዚህ እንዳንመጥ ምንስ መደረግ አለበት? እዚህ ከዚህ በኋላ የአማራ ህዝብ ዋጋ መክፈል የለበትም። ከዚህ በኋላ የኢትዮጵያ ህዝብ በእነሱ አንድ አለመሆን ምክንያት የዚህን አገዛዝ እድሜ ማራዘምም ሆነ የአማራን ህዝብ ምጥ ማራዘም አይገባም የሚለውን ነገር እንደው አስተያየት ስጥበትና ሌላ ጊዜ ደግሞ እንገናኛለን። የፋኖ ነገር መቼም ባንድ በዚህ አጭር ጊዜ የምንተው አይደለም። ምን መሰለህ እኮ አሁን አየህ ቅድም እንዳልኩት ነው መፍትሄዎች ሌላ መፍትሄ እስካለው ድረስ በጥንቆላ ላይ የተመሰረተ የችግሮች አናሊሲስ ውስጥ እንተና ውስጥ መግባት የለብንም። እከሌ እንዲህ አይነት ኢጎ ስላለው ነው፣ እከሌ እንዲህ አይነት ጥቅም ፈላጊ ስለሆነ ነው። ምክንያቱም ጥንቆላ ነው። ምክንያቱም በተጨባጭ ይዘህ የምታመጣው ነገር የለም። የምታየው ነገር ግን ትብብር ጋር አመራር ባለመመስረታቸው የተፈጠረ ችግር ግን እንዳለ ታውቃለህ። ይሄ በደንብ የተሰመረበት ይሄ የጋራ ችግር በፈለገው ምክንያት ይፈጠር፣ እነዚህ ምክንያቶች ማቃለያ መንገድ እንዳለው ታውቃለህ። ማቃለያው መንገድ ቅድም የተናገርኩት እኮ ነው። ለምን አንደኛው ወገን ከሌ ይሁንልን፣ ለምን ነው ሌላው ወገን ከሌ ይሁንልን የሚላል? ሁለትም ይሁኑ በየ6 ወሩ ማለት ይችላሉ ከፈለጉ። ግን ለምንስ ነው ሁለትም ይሆኑት ያለው?
የሁለት ሰው እኮ የጋራ አመራር እኮ መመስረት ይቻላል። ችግር የለውም። 6 ወር አንዱ ሌላው 6 ወር በሊቀመንበርነት ሊመራው ይችላል። ሌላውን በጋራ የተሰበሰበውን ሌላውን አመራር ምንም እኮ አንተ እንትን ካልክ ግን ፕሮፐር የሆነ ተገቢ የሆነ ሪፕሬዘንቴሽን እንዲኖር መሰረታዊ የሆኑ 4 ጠቅላይ ግዛቶች አሉ። የግድ ሸዋና ጎጃም ብቻ አመራር ላይ ይቀመጥ መባል የለበትም። አራቱም ቅድም ባልኩት መንገድ አንዳንድ ተወካይ አምጥተው የአራት ሰው እኮ የጋራ አመራር ፈጥረው ሸዋም የሚፈልገውን ሰው አስገባት ይጃምም ይችላል፣ ጎንደርም ወሎም ይችላል ያለው ብዙ ቦታ ላይ እኮ በዚህ መንገድ ብዙ ችግሮች የተፈቱበት ነው ዓለም ላይ እኮ ያሰራል። ይሄንን ካደረጉ በኋላ ሊቀመንበርነቱን በሮታ ያደርጉታል ያለው ትንሽ መገናኘት፣ መቀራረብ፣ መነጋገር፣ አይላይን መታየት ሲጀምሩ ራሳቸው ናቸው በሂደት ከኔ በላይ የተሻለ ካፓሲቲ ያለው እከሌ ነውና ለምን በቋሚነት እሱ አይመራውም የሚል ፕሮፖዛል የሚመጣው ከመካከላቸው ነው። ስለዚህ እኛ ምንለው መመሰል ያለው ችግሩን መፍቻ መንገድ አለው እከሌ ነው አይደለም። አሁን ችግሩን መፍቻ መንገድ ስላለው ለምንድን ነው በዚህ መንገድ የማትሄዱት ነው ጥያቄያችንን የምናቀርበው። ለምንድን ነው ይሄንን ደግሞ ፋኖን የሚደግፈው ሚዲያውን የሚሰማው ሰው በዚህ መንገድ ችግር እንደሚቃለል እስከተረዳ ድረስ ተጽዕኖ ማሳደር መቻል አለበት። መፍቻ መንገድ አለ። በዚህ መንገድ በምን አትፈቱትም ነው ማለት ያለብን። ምክንያቱም ሌላው መንገድ ይሄ የሚዲያዎቹ ወገን ለይተው አንዱን የሚያጠቁበት መንገድ እጅግ አፍራሽ መንገድ ነው። ግለሰቦችን ወደ መተንተን የምንሄድበት ሁኔታ አይደለም። መፍትሄ የሆነ የሚመጣው ያለው እያየነው ነው። በዛ መንገድ ሲሄድ መካረር ነው እንጂ ብትፈጥረው መቀራረብን አይደለም የምታመጣው። ነገር ግን ይሄንን እኮ ማለፍ ትችላላችሁ፣ ይሄ መንገድ አለው። ከሌ በቃ በምንም አይነት አይሆንም የምትል ከሆነ አንተም ከሌ በምንም አይነት አይሆንም የምትል ከሆነ እኮ ሁለታችሁም እንዳትሆኑ የሚያደርግ አሰራር አለ። ተራ በተራ የምትሆኑበት አሰራር ማለት ነው። ይሄንን ኢምፕሊመንት በማድረግ ችግር ታቃልላላችሁ። ከዛ አካባቢ እኮ ዘወር በሉ አይደለም አሁን የምንለው ያለው። መፍትሄ ስጡት። የግድ አንድ ሰው መሆን የለበትም እዛ ቦታ ላይ። በሂደት ደግሞ በችሎታውና በብቃቱ በመታመን ይመጣል። ሁለተኛ ነገር ይሄ የአራት ሰው የምንለው ኮሚቴን የግራንድ ፋዘር ሰራዊት የሚሉት አለ ነጮች፣ የአያት ቋሚ ንብረትነት አይደለም፣ ጊዜያዊ ነው። ሁኔታዎች ሲስተካከሉና መልክ በሚይዝበት ሰዓት ላይ ፉሊ ዲሞክራቲክ ነው፣ ሙሉ ዲሞክራሲያዊ በሆነ መንገድ ከታች ወደ ላይ የሚመጣ የውክልና አሰጣጥ ከፈለገ እነዚህን ሰዎች እዛው መርጦ ያስቀራቸዋል፣ ከፈለገ በተሻሉ ሰዎች ይተካቸዋል። ይሄንንም ማወቅ አለባቸው። በጊዜያዊነት ግን ባደራ ነው የሚረከቡት። ይሄንን አመራር አራትም ቢሆኑ አንድም ቢሆን አደራ ነው የሚረከበው ያለው። ካሁኑ የዚህ አይነት ነገር ጭንቅላታችን ውስጥ ካልገባ ቅድሙ ያለው አደጋ ነው ይመጣል። ቅድሙ ያልኩና አድዋጋ ምንድነው ያለው ለውጥ አምጥተህ እኔ ብቻ ካልሆንክ የሚል ግለሰቦች የሚይዙበት ሁኔታ ከተፈጠረ ያ ሁሉ ድካም ለውጥ መጥቶ መጨንገፍን ለውጥ መጥቶ የባሰ ነገርን ማምጣት የሚያመጣው ነገር እስካሁኑ ነው መለመድ ያለበት። የኮሌክቲቭ ሊደርሺፕ መለመድ ያለበት ለዚህ ነው። መጠጥፋፋት ሳይኖረው በጋራ መምራት ይቻላል፣ በጋራ መምከር ይቻላል። እና መፍትሄው ይሄንን አድርገን ነው መሄድ ያለብን። ይሄን እንዲሰሙን ነው መማጸን ያለብን። ይሄንን ደግሞ ባለማድረጋቸው ቅድም አንስቼልሃለሁ ሞት ዝም ብሎ በአረቄና በበርበሬ ቁስል ማከማቸው አይደለም። እኔ የማቀው እነሱ ገንዘብ ስለሌላቸው አንዳንድ ስራዎች ሾርትከት ማቋራጭ የተፈለገላቸው ራሳቸውንም ሰዎቻቸውንም ንብረትንም ጭምር አደጋ ላይ ይጣል። በጣም ትንሽ ገንዘብ እኮ ትልቅ ገንዘብ እንኳን ቢሆን ምንም አይደለም ያለው። እና ምን ሆነ ስል እንዲህ አይነት ነገር ልናደርግ ሞክረን እንዲሆነብን ይሉኛል ያለው። እና ለምን ይሄ ይሆናል? ገንዘብ ስለሌለ። ያ ገንዘብ ምን ያህል ነው? እና 2 ሚሊዮን በኢትዮጵያ የሚቆጠር ብር ነው የሚያወሩት ያለው። በአሁኑ ጊዜ እኮ $10,000 ማለት ነው። በሚሊዮን መሰብሰብ እየቻልን $10,000 የሰዎች ህይወት አደጋ ላይ የሚወድቅበት አቋራጭ ሲፈለግ የሚያደርጉበት ሁኔታ ውስጥ አብሬ ስለምሰራ ስለማይሆን ነው የምናገረው ነው። ለዚህ ገንዘብ ተብሎ ነው እንዲህ ተደረገው የሚል ነገር ውስጥ ነው የምንገባው። እና ይሄን ሁሉ አቃለን እርግጠኛ ነኝ በአንድ የተማከለ እጅ የሚሰበሰብ ገንዘብ እነሱ እንደዛ ቢያደርጉ እስከዛሬ ድረስ ለየክፍለ ሀገሩ ከደረሰው ገንዘብ 2 እና 3 እጥፍ በላይ ማድረስ ይቻላል። ደግሞ ደረሰ የሚባል የተሰበሰበውን ገንዘብ ደግሞ መናገር የሚያስገባው በአብዛኛው መንገዱን ስለባለወቁበት አንዳንዶቹ መንግስት እጅ ነው። በጣም ከፍተኛ የሆነ ወደዛ የተላከ ገንዘብ መንግስት እጅ ይገባል። ስርዓት ደንብ ስለሌለ እንዴት እናስተላልፈው ገንዘቡን ራሱን የቻለ ዘዴዎች አሉት ያለው
ሌሎችም ነገሮች እዚህ ላይ ማንነጋገረው በሚገባ ተደራጅተን ስለማንሰራ ያለንን ተሞክሮ ያለንን ነገሮች በመናገር አንዳንድ ነገሮች እንዴት በቀላሉ ችግሮች መቅረፍ የሚቻልበትን ሁኔታ እንዳይፈጥር ያደረገ እነሱ አንድ ሆነው አመራር መስጠት አለመቻላቸው የመጣ ነገር ነው እንጂ ይሄ ስርዓት ጉልበት ኖሮት አቅም ኖሮት ይሄን ያህል ጊዜ የሚቆይበት ሁኔታ ፈጽሞ አልነበረም። ዛሬም ቢሆን አሁንም ሌላ ምርጫ የለም። ውጪ ያለውንም መልክ የሚያስይዙት እነሱ ናቸው። ውጪ ያለው በራሱ መልክ ያስይዟል ያልኩት ነገር አልሰራም፣ ወደዛ ይሄዱ። ፋይናንስና ሌሎችም ነገሮችም እንደገና ነፍስ እንዲዘራ የሚያደርጉት እነሱ ናቸው። እና ይሄንን ብዬ ነው የሚጨርሰው። አመሰግናለሁ አቶ አንዳርጋቸው። ብዙ ረጅም ጊዜ ቆየን። ስለፋኖ ልልን እንመጣበታለን። ምክንያቱም የትግል መሳካቱ ለአማራ ሕዝብ ብቻ ሳይሆን ለኢትዮጵያም ሕዝብ በጣም ወሳኝ ነው። የትግል መሳካት አለበት፣ የስርዓት መውደቅ አለበት። ስለዚህ በዚህ ዙሪያ ሌላም ጊዜ እንገናኛለን። እንደው ፍቃደኝነትን አልጠይቁም። ይህን ጥያቄ ሳነሳ አጭር መልስ እንድትሰጠ ነው እንደ መውጫ ላደርግ ብዬ ነው። እንደው ከደህንነት አካባቢ የሰማነው ነው። አሁን ስርዓቱ ስጋት ብሎ የሚያነሳቸው በግለሰብም ደረጃ በተቋማትም ደረጃ አሉ። ከአንድ እስከ 5 ደረጃ አውጥቶ በስጋት ከሚያቸው ግለሰቦች አንዱ አንተ እንደሆንክ እየሰማው ነውና ከዚህ አንጻር በተወሰነ ደረጃ ምን ይሰማል? አሁን አንተ የምታደርገውን ነገር በቅርበት እናውቃለን። በምን ያህል ደረጃ ትግሉን እየደገፍክ ግን የስርዓቱ 5 ተጠቅሰው በግለሰብም በተቋማት ደረጃም ከሚጠቀሱ ስጋት ተብለው ከተለዩ ሰዎች እና ተቋማት አንዱ አንተ ነህ። በ5 ውስጥ ካሉት አንደኛ ሁለተኛ ደረጃው ይቅር ለጊዜው ግን አንተ አለበትና በዚህ ደረጃ ስጋት ሆናል አገዛዙ? እኔ በበኩሌ ነኝ ብዬ አላስብም ያለው። ምክንያቱም የሚገርመው ነገር ግን እኔ ከደህንነት አካባቢ የሚደርሱኝ መረጃዎች አሉ። በየጊዜው የሁኔታዎች አሴስመንት ሲያደርጉ አንቲት ኤርትራ ናት ትልቋ ምክንያታቸው ይመስለኛል። ለምን በዚህ ሀገር እየኖርኩኝ አንድ ቀንም ሳልሄድ ኤርትራ ከ3-4 ጊዜ ሪፖርታቸው ላይ አንዳርጋቸው ኤርትራ ነው የሚል ሪፖርት እያቀረቡ እንደሆነ ሰምቻለሁ። እና የሚመስለኝ እኔ ከዚህ ጋር አያይዘው የሚፈሩት ነገር አለ ብዬ ነው የማስበው ያለው። እኔ በሙሉ አቅሜና በሙሉ ጉልበቴ ተንቀሳቅሼ የሰራሁት ነገር እነሱን የሚያስበረግግ ነገር የለም። ግን ብሎ ፖቴንሻል እየገመቱ ፕላስ ደግሞ ከኤርትራ ጋር ያለ ጉዳይ ሞርሱ ነው ሊሰራው የሚችለው ከሚል ስጋት ነው የሚመስለኝ። በሌላ በኩል ግን በተደጋጋሚ አብይ ዴስክ ላይ ኤርትራ ነው ያለው የሚል መረጃ የትም ሳልሄድ የሚቀርብበት ሁኔታ የሚያሳየው ደህንነቱ ምን ያህል ደካማ መሆኑን ሞት ብቻ አይደለም በውሸት የተመላም ሪፖርት እንደሚያቀርብ ነው የገባኝ። ብቻ ግን ለማንኛውም ትልቁ ምክንያት ነው የኔ ግምት ትልቁ ምክንያት ይሆናል ብዬ የማስበው ከኤርትራ ጋር አያይዘው ሊሰራ ይችላል ብለው እየሰራ ነው ብለው አሁን 3 ጊዜ ሄዷል ነው ብለው እስከዛሬ ድረስ የጻፉት ነው አንዴም አልሄድኩም። ከዛ ጋር በተያያዘ ስጋት ገብቷቸው ይሆናል ብዬ ነው የማስበው ማለት ነው። በጣም አመሰግናለሁ አቶ አንዳርጋቸው ጽጌ። እንግዲህ ብዙ ነገር አንስተናል፣ ብዙ ተወያይተናል። ወደፊትም በተደጋጋሚ እንደምትመጣ ተስፋ አደርጋለሁ። እንግዲህ የጤና ጉዳይ ተመልሷል፣ እንገናኛለን በቅርቡ። በጣም አመሰግናለሁ። በጣም አመሰግናለሁ መሳይ ከዚህ በኋላ ማገናኘታችን